አመሰግናለሁ። ቅድም የተነሱ ነገሮች አሉ ላይ የኤርትራና የትግራይ ህዝቦች ልዩነት ምንድን ነው? የሶማሌና ምናምን የኢትዮጵያ ሶማሌና ያኛው ሶማሌ ኤትኖሎጂን ማጥናት ሲምፕል ኤትኖሎጂን ማጥናት አንድ እንደሆነ ያሳያል። ወይ ደግሞ ዝም ብሎ ጅጅጋ መሄድና ሴንቲሜንቱን ማየት የሰዎችን የህዝቡን ሴንቲሜንት ማየት ኢት ፕሩቭስ ዳት ስቲል ሴንቲሜንቱ አንድነትን ወደዛ መሄድን ምናምን አይነት ነው። ብዙ ማውራት አልፈልግም በዚህ ጉዳይ እዚህ። ሌላው ዲቪዚቭ ፖለቲክስ ኢዝ ዘ ሪዛልት ኦፍ ፖለቲካል ኤሊትስ ኤንድ ዜር ኦውን ኢንትረስት። በቃ ይሄ ዋናው ነገር ይሄ ነው። ዛሬ እዚህ በብሔር ተቧድኖ ህዝቡ የሚባለው ኢትስ ቢኮዝ ኦፍ ፖለቲካል ኤሊትስ ፕራይቬት ኢንትረስት ነው፣ ሌላ ምንም አይደለም። ዲቪዚቭ ፖለቲክስ ነው ቲፒኤልኤፍ ስታራምድ የነበሩ ፎር 30 ይርስ ፎር ዲቫይድ ኤንድ ሩል በደንብ ተጠቅመውበታል። ዛሬ የሚያባላን ኢዝ ዘ ሪዛልት ኦፍ ፖለቲካል ኤሊትስ ኢንትረስት ነው፣ ሌላ አይደለም። ስለዚህ ሰዎች ሲከፋፈሉ ህዝቡ ወጥቶ አይደለም እኛ እዚህ ጋር ነን እኛ እዛ፣ ፖለቲካል ኤሊቶች ናቸው ሮድማፕ የሚሰሩት። ይሄን አንደርስታንድ ማድረግ ያስፈልጋል። ምናልባት ወደ ኋላ ልመለስና አይሻ ስትናገር ስለነበረው ኦልሞስት አክቹዋሊ እሱ የቃላት ጦርነት እንደተጀመረ ትረዳለህ ቴዲ። ኤርትራ እንደ ሀገር ማየት ያስቸግራል። እሱ አይደለም የጀመረችው። አብይ ድሮኖች ሲያስመርቅ ወይ ሲጎበኝ ምን ብሎ ነበር? አንዳንድ ትናንሽ ሀገሮች ችግር ለመፍጠር የሚሞክሩ አይነት የሚል እሱ ነው የጀመረው። ትናንሽ ሀገሮች ናቲንግ እንትን ኤርትራ ብቻ ነው ትንሽ ሀገር ኮንሰርን ያላት ከኢትዮጵያ ጋር እና እሱ ነው የጀመረው። የቃላት ጦርነት እንደተጀመረ ትረዳለህ። እና የአይሻም ኦልሞስት አንድ አይነት ናሬቲቭ ነው ይዛ እየሄደች ያለችው መልስ ማለት ነው። በሌላ በኩል አሁን ባለው ሁኔታ ጦርነት ለኢትዮጵያ ያዋጣታል ወይ? 7 ዓመት ይዋጋ ነበር። ለምሳሌ አብይ እየተዋጋ ነው። አሁንም ጦርነት አዋጭ አይደለም። ኢንተርናሊ ዲቫይድድ ነው ህዝቡ። ዲቫይድድ ቢኮዝ ኦፍ ሎትስ ኦፍ ጉዳዮች። ከተማ ውስጥ ያለው ህዝብ ተርቧል። አርሶ አደሩ ማረስ እየቻለ አይደለም። ጦርነቶች አሉ ብዙ ቦታ ላይ። ነጋዴ መንቀሳቀስ አይችልም። ነጋዴ በከተማ ውስጥ ካድሬ ተማሯል። ሰራተኛ እየራበው ነው። ይህን ህዝብ ይዘህ ጦርነት አትመኝም። ነገር ግን ጦርነት ራሱ ኮሄዥን ዩኒቲን ይፈጥራል። ሰምታይምስ መንግስታት ምን ያደርጋሉ? ኢንተርናሊ እንዲህ አይነት ዲቪዥን ካለና ችግር እየመጣባቸው ከሆነ ሌላ ስትራቴጂ ይነድፋሉ። ጦርነት ህዝብን አንድ ያደርጋል፣ እንትንም ይቀይራል፣ የሰውን እይታ ወደ ውጭ ያደርጋል፣ አንድነትም ያመጣል ብለው አይ ቲንክ ያንን ሊያደርጉ ይችላሉ። አሁን ባለው ሁኔታ ብዙ ችግር አለ ወይ? ብዙ ችግር አለ ሀገሪቷ ውስጥ ከተማረ ሰው ጀምሮ እስከ ነጋዴ በብዙ ችግር ውስጥ ነው ያለው። የኮሪደር ልማት ጥሩ ነው። መንገድ ይሰራል። መንገድ ለሀገር ነው። ግን የተሰራበት ያለው መንገድ it is in a way that it erases the poor from the city centers ወደ ፔሪፌሪ ይገፋል ድሃን። ገንዘብ ያለውን ወደ መሀል ያመጣል። ኦሊጋርኪክ አይነት ማለት ነው። ስለዚህ እሱም ህዝቡ ደስተኛ ነው ወይ? ዛሬ ከመሀል ተፈናቅሎ ሄደ ሩቅ ቦታ የተደረገው ሰው ደስተኛ ነው ብለህ ካልክ ቤት ሊሰጠው ይችላል፣ ደስተኛ ላይሆን ይችላል። ጥናት ይፈልጋል። ይሄ የተወሰኑ ፕሮፓጋንዳ የሚሰሩ ሰዎች አሉ። አክቹዋሊ የሬጂሙ ተከፋዮች ደስተኛ ነው ምናምን ብለው ህዝቡ ያው የተወሰነ ሰው ሪከርድ እያደረጉ ይለቃሉ። ህዝቡን አይወክልም እሱ። ምን ያህል ሰውስ ቤት አገኘ፣ ምን ያህል ሰውስ ተነሳ ፍሮም ስፔሲፊክ ኔበርሁድ የሚለውም ቁጥር ዴታ ያስፈልጋል። ስለዚህ ይሄን አይነት ህዝብ ይዘህ ወደ ጦርነት መግባት አስቸጋሪ ነው። ኤርትራ አድቫንቴጇ ምንድነው? ይሄ ነው። ኢንተርናሊ ፍራጃይል ነው ሀገሩ። ፍራጃሊቲ የጀመረው አሁን አብይ ከመጣ ምናምን ጀምሮ አይደለም። ፍራጃሊቲ የጀመረው ቢኮዝ ኦፍ ቲፒኤልኤፍስ ዲዛይን። በቃ ህዝቡ እንዲህ በብሔር ተከፋፍሎ እንዲባላ ሶ ዛት ዴይ ካን ላይክ ሩል ዘ ካንትሪ የፈለጉበት ያህል ጊዜ መለስ ሲናገር የነበረው 97 ዓመተ ምህረት አካባቢ ተጠይቆ ይመስለኛል ስንት ዓመት ስልጣን ላይ መቆየት ትፈልጋላችሁ እንደ ኢህአዴግ? የመለሰው መልስ በዛ ወቅት ጃፓንን እያስተዳደረ ያለው ፓርቲ ለ50 ዓመት አስተዳድሯል። ስለዚህ ዋይኖት ህዝብ ከመረጠን ያው እንቀጥላለን አይነት መልስ ነው የሰጠውና ረጅም ጊዜ መምራት ዓላማ ነበራቸው። ያው ታንክስ ቱ ዘ ፖፑላር ሙቭመንት በ2015-14 የጀመረው ፖፑላር ሙቭመንት ጠራርጎ ወሰዳቸው። ግን ደግሞ ከነሱ የባሰ እኔ የመጣው አሁን
ሰላም የማይሰጥ ለህዝብ ደንታ የሌለው ለተማረ ሰው ደንታ የሌለው ለእውቀት ደንታ የሌለው ለትውልድ ለቀጣይ ትውልድ የማያስብ አይ ዶንት ቲንክ አሁን የወደብ ጉዳይ ብልጽግና ለሀገር አስቦ ምናምን ብዬ መውሰድ ይቸግረኛል። የተራበ ሰው ያስራብክ ሌላ ነገር አታልምም። እዚህ ጋር ያለውን አስተካክለ ጦርነትም ከሆነ በዛ ትዘጋጃለህ። ሰው አጀንዳው ትኩረትን ወደ ሌላ የመቀየር አይነት ሊሆን ይችላል የሚል እምነት አለኝ። በአንድ በኩል ምርጫም የደረሰ ነው ለሱም ፕሮፓጋንዳ መጠቀሚያ አይነት ይሆናል የሚል እምነት አለኝ። ከዚያ ውጭ ግን ጦርነት ከተጀመረ ማለት ነው እዛ ጋር አንድ ፖለቲከኛም እንደዚሁ ሲናገር ሰምቼዋለሁ። አንድ ይሄ አጀንዳ ለማስቀየር ነው በመንግስት በኩል የመጣ ነው የሚለው ነገር ጠቅላይ ሚኒስትሩ የባህር በር እንደሚያስፈልግ ልብ ብላችሁ ከሆነ የተናገረው እኮ በሰላሙ ጊዜ ነው እኮ። አሁን ያለው ነገር ሳይፈጠር በፊት ነው። ታስታውሱ እንደሆነ እኔና ኢሱ ስንደመር አሰበኛ ይሆናል ብሏል። በሰላሙ ጊዜ ነው ይሄ የባህር ኃይል እኮ እያሰለጠነ የነበረው የሰውዬ የፋኖ ኦነግም ሳይታኮስ ከቲፒኤልኤፍ ጋርም ሳይታኮስ። ስለዚህ አስቀድሞ የተዘጋጀበት ጉዳይ አይደለም። ወይ በሰላሙ ጊዜ ነው እንግዲህ ኖህ በጠራራ ፀሐይ መርከብ እንደሚሰራ የሰውዬ በጠራራ ፀሐይ ነው የባህር ኃይል የሚያሰለጥነው። አንዳንዶች እንደው የባህር በር ሳይኖር ዝም ብሎ ነው የባህር ኃይል የሚያሰለጥነው እያሉ የሚሳለቁም ነበሩና ምናልባት ፕራይም ሚኒስተር ከሆነበት ጊዜ ጀምሮ በማግስቱ አይደል ይህን ጉዳይ እያሰበ ያለው። እንዴት አሁን አጀንዳ ማስቀየር የሚባለው አሁን ያመጣው ነገር ቢሆን ነው። ምን ትላለህ በዛ ጉዳይ? ቀድሞ ፕላን ስለማድረጉ እርግጠኛ አይደለሁም። ባይዘው የተወሰኑ ቪዲዮዎች የተለጠፉ አሉ፣ አልሰማቸውም። የካድሬዎች የለጠፏቸው ለምሳሌ ናትናኤል የለጠፈው ቪዲዮ አለ፣ ግን አልሰማሁትም ከፍቼ። ፕሮብለም ኢዝ ኤርትራና ኢትዮጵያ ምን አይነት ግንኙነት የነበራቸው? ከአዲሱ መንግስት ከመጣ 2018 የነበረው ግንኙነት የሀገር ግንኙነት አይደለም የሚመስለው። የሁለት ሰዎች ብዙ ሰዎች ሲተቹ ነበር በወቅቱ የጓደኝነት It is not about states, but it's about individuals. ሁለት ሰዎች ስቴትን የወከሉ ናቸው። for that matter ግን የሚያደርጉት ነገር የተፈራረሙት ነገር ብዙ ነገሩ ፐብሊክ አይደለም። ግን በጣም ሲገናኙ እንደ ጓደኛ ለሻይ ቡና ሁሉ ሲገናኙ ታያለ። ያንን ሰው ወደ የተወሰደው አገራዊ ኢንተረስት ያለው ግንኙነት እንዳልሆነ ሀገራዊ ናሽናል ኢንትረስት ላክ ያደረገ ግንኙነት እንደሆነ ተደርቶ ሰው መተቸት ጀመር። ዜን በኋላ አለመግባባቱ በምን እንደመጣም አይታወቅም። አለመግባባቱ ፎር ዛት ማተር መች ነው የደቡብ አፍሪካ ፕሪቶሪያ ስምምነት ጀምሮ ነው አለመግባባት የመጣው እስከዛ በፊት ነው የሚለውን ነገር ማወቅ አንችልም። ምክንያቱም ምንም ግልጽ የሆነ ነገር የለም። ሴክሬሲቭ የሆነ ሪሌሽንሽፕ ነው ያደረጉት ሁለቱ። ስለዚህ ቀድሞ ያሰበውን የሚለውን እርግጠኛ አይደለሁም ስለሱ ቱ ቢ ኦነስት። ግን አሁን ጦርነት ለመጀመር ከበሮ የምትደልቅበት ሁኔታ ነው ያለው ወይ? እንደ ኢትዮጵያ መንግስት የኢትዮጵያ መንግስት ዛሬ እያስተዳደረ ያለው ኤሪያዎች የትኞቹ ናቸው? አዲስ አበባ ላይ የሌባ ብዛት መቋጠር ያልቻለ መንግስት ጦርነት ሄዶ ያሸንፋል ብለህ ትገምታለህ? የትኛው ኤሪያንስ ነው እያስተዳደረ ያለው ፉሊ? በቃ ዛሬ መንግስት ይሄ ስትሮንግ ሆልድ ነው። በቃ መንግስት በደንብ ጠንካራ የሆነ ይዞታ ያለው እዚህ ጋር የምትለው የትኛውን ነው? እስቲ ጥቀስልኝ። ከኦሮሚያ የትኛው ነው? ከአማራ የትኛው ነው? ፖኬት ኤሪያስ አሉ። በደቡብ ክልል በደቡብ አቅጣጫ የተረጋጋ ሪሌቲቭሊ የተረጋጋ ኤሪያ ነው። ትክክል ነው። አንድ ጥያቄ የመጨረሻ ላንሳ። አሁን ያልከው በሙሉ ትክክል ነው። ጦርነት አለ አማራ ክልል፣ ጦርነት አለ ኦሮሚያ ክልል። ታዋቂ ሰዎች ይገደላሉ። በደንብ ስሙ ይሄን። ታዋቂ ሰዎች ይገደላሉ። ምናልባትም በቀጣይ ቀናቶችን በጣም የምታውቋቸው ትላልቅ ታዋቂ ሰዎች ሊገደሉ ይችላሉ። አሰቃቂ የሆኑ ነገሮችን ልናይ እንችላለን። ጦርነት ለሚባለው ለምሳሌ ይሄን እንስማ እስኪ። ማለት ነው ብዙ የትግራይ ልጆች ማለት ነው ብዙ የትግራይ ልጆች የአባኦ
ታጋዮች ነው አሁን የሚሰራሉ ወለጋ ላይ ተወልደው ያደጉ ማለት ነው። እኔ የአብሮ አደጎች የአባው የጦር መሪዎች አሉ። የሚገርም ሬጅመንት መሪዎች አሉ፣ የሻለቃ መሪዎች አሉ፣ የትግራይ ልጆች ማለት ነው። የአባው ጃማሮ የሚመራው የኦላ አሁን ኦላ የኦላ ታጋዮች አሉ፣ የትግራይ ልጆች። እኔ አሁን ኦሮሚያ በህድ ምናልባት ልቀላቀል የምችለው ወደ ኦህዴድ ሳይሆን ወደ ኦነግ ነው። እኔ በህድ እንኳን ራሱ ማለት ነው። ይሄ ቁጥር አንድ አሁን ስታሊን ገብረስላሴን ተከትሎ ማን ገብረስኪ የሚባለው ልጅ ነው ኦነግ ውስጥ ጠቅላላ ቤተሰቦቼ ናቸው ያሉት ነው የሚለው ጌታቸው ረዳ። ትናንት ከትላንት ወዲያ እኮ በነበረበት ሰዓት ሰው እናሳግት ነበር፣ እያሳገትን ገንዘብ እንቀበል ነበር ብሏል። ይሄ የምታየው ሜስ ሁሉ ከፋኖ ጋር እንሰራ ነበር፣ ከኦነግ ጋር እንሰራ ነበር፣ ሰው እናሳግት ነበር፣ ሰው እናሳግት ነበር፣ ይህን ሁሉ እናድርግ ነበር ሲል ለታዋቂ ሰዎችን መገደል እነዚህ ሰዎች ናቸው ተጠያቂ። እነዚህ ስል አሁን ቲፒኤልኤፎች ሊሆኑ ይችላሉ፣ ሻቢያዎች ሊሆኑ ይችላሉ፣ አታውቅም። ስለዚህ እዚህም አንስታቢሊቲ የሚፈጥሩብህ እናንተ ጥሞናን የሚሰልቡት ትልቁን ነገር እንዳታይ ቢሆንሳ። አሁን የባህር በር ስትጠይቅ መጀመሪያ እዚህ ጋር የሚነሳውን እሳት አታጠፋም ይለዋል። እሳቱን ግን የሚለኩሱብህ እነሱ ናቸው። መጀመሪያ ሰው በሰላም ወጥቶ በሰላም እንዳይገባ ይህን የሰዎችን ሰላምና መረጋጋት ሳታስከብር የባህር በር ምን ያደርግልሃል ይላል። ያን ለማስከበር ስትሄድ ዛሬ ቦንጋ ጋር ሰው ይገልባል፣ ከዛ ወለጋ ላይ ይገልባል፣ ከዛ ባህር ዳር ላይ ይገልባል፣ ከዛ ሐዋሳ ላይ ይገልባል። ሶዛት አመቱ ሙሉ 360 ዲግሪ ሲዞርበት ሲጦዝበት ትዞራለህ። አሁን ምናልባት የሚያዙት መንገድ የገባቸው አይደለም። ዋና ማስተሩን ለማጥፋት አይመስልም፣ ቆጣሪውን ማጥፋት ብቻ ሳይሆን መንጋው ከተመታ እረኛው ይበተናል በሚለው ስሌት ይሄን ሁሉ አለመረጋጋትና ኬዎስ የሚፈጥረው የሆነ አካል አለ፣ ስምሪት የሚሰጥ የባህር በር ሳይሆን ዋናው ሰላምና መረጋጋት ማምጣት ከተፈለገ ላኪውን ማጥፋት የሚል ዘመቻ የጀመሩ አይመስልም። ይሄን እንዴት ታያለህ? እስኪ ቅድም እንዳልኩት ቴዲ የኢትዮጵያ ኢንተርናል ፍራጃሊቲ ውስጣዊ አለመረጋጋት አንድ ክልል እንኳን መሆን የማትችል ከኢትዮጵያ ክልሎች አንጻር ስታነጻጽረው ኤርትራ የአንድ ክልልን ሕዝብ እንኳን የሌላት ደካማ ደሃ ሀገር ዛሬ 100 ሚሊዮን ሕዝብ ላይ ስትደነፋ ታያለህ። ይሄ በጣም አሳፋሪ ነው። ቱ ቢ ኦነስት በጣም አሳፋሪ ነው። ትንሹ ክልል ስንት ሰው ነው ያለው ዛሬ? ምን ያህልስ የሪሶርስ ልዩነት አለ ኢትዮጵያና ኤርትራ መሀል? መንገድ ላይ የተከለከሉት መኪኖች እኮ ምግብ ተሸክመው በቲፒኤልኤፍ ጋሻ ጃግሬነት ወደ ኤርትራ ይዘው እየሄዱ ያሉ መኪኖች ናቸው የቆሙት እኮ። ይሄ ምን ያሳያል? ሲሪየስ የሆነ ስኬርሲቲ እንዳለ ትረዳለህ። የራሱን ህዝብ እንኳን መበገም የማይችል መንግስት፣ በዚህ ደረጃ ሪሶርስ ላክ የሚያደርግ መንግስት 100 ሚሊዮን ህዝብ ላይ በዚህ ደረጃ ሲደነፋ እጅግ የሚያሳፍር ነው። ቱ ቢ ኦነስት ምን አይነት አቅም ኖሮት ነው? መኪና ስለቆመ ምናምን አይደለም ቴዲ። ከታረቅን በኋላ ኢትዮጵያና ኤርትራ ከታረቁ በኋላ እኔ ሪሰርች እየሰራው በአድዋ ጦርነት ጊዜ የተባረረ ሰውዬ ኤርትራ ነህ ተብሎ ተባሮ ኤርትራ 22 ዓመት ቆይቶ የተመለሰ እህቱ ሊጠይቅ የተመለሰ ሰው አግኝቼ ቁጭ አድርጌ አዋርቼዋለሁ። እኔ ስራ ሪሰርች መስራት ነው። ኢንተርቪው አደርጋለሁ። በጣም ደስ ብሎኝ ነው። ረጅም ሰዓት አንድ ቀን አይደለም ደጋግሜ ሳገኘው የነበር እና በጣም ሲደነቅ ነበር በነበረው ከተማ። የተባረረው ከናዝሬት ነው። ናዝሬት 22 ዓመት በኋላ መመለሴ ነው ብሎ የናዝሬት ለውጥ የናዝሬት እድገት በጣም አስደምሞት ሲነግረኝ ነበር ተደጋጋሚ። እና ጠይቀዋለሁ፣ ኤርትራ ውስጥ ምንድን ነው ያለው? ምንም ነገር የለም። ነቲንግ። መንገድ አይሰራም፣ ቤት አይሰራም። ቤት እንሰራለን። ቤት ስንሰራ የቀበሌ ሰዎች ይመጣሉ፣ ብር እንሰጣቸዋለን። ቤቱ ከተገነባ በኋላ ደግሞ ሌሎች መጥተው ያፈርሱታል። ቢራ ልንጠጣ እንገባለን። አንድ ከደረሰን አንድ ፋብሪካ ነው ያላቸው። አንድ ከደረሰን መድገም አንችልም ቢራ። ይሄ ምን ያሳያል? የሪሶርስ ችግር እንዳለ ትንሽ አይደለም፣ ሲሪየስ የሆነ የሪሶርስ ችግር እንዳለ ትረዳለህ። በምን አቅሙ ነው ኤርትራ ሊዋጋ የሚችለው? ነገር ግን ኢንተርናል ፍራጃሊቲው ምን ፈጥሯል? እነሱ ብቻ ሳይሆን ውስጥ ያሉትን ድረስ በመያዝ አሁን የተባሉትን ግንባር በመፍጠር ቅድም እንዳልኩ ከቲፒኤልኤፍ እና ከፋኖ ከኦላ ጋር እየሰራ ከሆነ የኤርትራ መንግስት ኦር ቲፒኤልኤፍ እነዚህን ሁሉ አደራጅቶ ከሆነ ዛሬ የኤርትራ መንግስት አዲስ አበባ አለ ማለት ነው ብዬ አምናለሁ።
ምናልባት ሌላው ቀደም ስለ የባህር በር በሚኒሊክ ጊዜ ብሎ ተናግሯል ዳኒ ይመስለኛል። የኢትዮጵያ የባህር አሰብን አክሰስ ታደርግ ነበር በሚኒሊክ ጊዜ። የኤርትራ ጦርነት ከያዘም በኋላ የጣሊያን መንግስት ከያዛትም በኋላ አሰብን አክሰስ ታደርግ ነበር። 1952 በሊግ ኦፍ ኔሽን በኮንፌዴሬሽን እንዲደራጁ ከተባለ በኋላ ያው ቅድም እንደተገለጸው ኤርትራ በኢትዮጵያ ፉሊ ኦን አድርጋለች። በኋላ ላይ ኮንፌዴሬሽኑ ፈርሶ እንዲዋሃድ ተደረገ። ያ ቆይቶ ወደ ጦርነት እንዲወጡ አደረጋቸው። ነገር ግን ይሄ የምናውቀው ቴሪተሪ የዛሬ 100 ዓመት የዛሬ 200 ዓመት የነበረ ነው ወይ? ኢትዮጵያን ቴሪተሪ አሁን ያለው ቴሪተሪ የነበረ ነው ወይ? በደርግ ጊዜ የነበረው እኮ ኢትዮጵያ ኤርትራንም አካቶ በሚኒሊክ ጊዜ ደግሞ ጅቡቲንም አካቶ ሂስቶሪካል ናሬሽኑን ካነሳን ማለት ነው። ስለዚህ በጥንቃቄ ማየት አስፈላጊ ነው። ሌላው ፖለቲክስ እንደ መጽሐፍ ቅዱስ ታሪክ ይዞ የሚሄድ ነገር አይደለም። ፓወር ሪሊ ኢምፖርታንት ነው። ዛሬ ቅድም ጠቅሰዋል አንተ ያን ቅድም ሲናገር በማይንዴ ሲመጣ የነበረው ክሬሚያን ለምንድን ነው መያዝ የፈለገው? ክሬሚያን አይደለም ዶኔስክ ሪፐብሊክን ጨምሮ እያሰፋ ዛሬ ድረስ ጦርነት ላይ ነው ፑቲን። ዋይ ፑቲን ወንትስ ቱ ኢንቬድ ዩክሬን? ኢንትረስት ስላለ ሀገራት ኢንትረስት አላቸው። በ20 ኪሎ ሜትር ዲፍረንስ ላይ ያለን የባህር ወደብ ኦውን አናደርግም፣ አክሰስ ማድረግ አንችልም፣ ታሪካዊ እንትን የለንም፣ ባለቤትነት የለንም ብሎ ማለት ቶታሊ ሮንግ ነው ለኔ የሚል እምነት አለኝ። በጣም ረጅም ጊዜ ነው የሰርኩት። አመሰግናለሁ ቴዲ፣ ሁላችሁንም። ኔክስት ታይም እንገናኝ። ቻው። ይቅርታ በጊዜ ስለምወጣ ሰዓት እኔ ጋር ስለሄደ ነው። ይሄን ነገር ልበልና ወደ እንትና እመጣለሁ። እኔ እኛ ሀገር ጋር ሲሆን ለምን እንደሚለይባቸው አላውቅም። የትኛውም ዓለም ኢንተርናሽናል ፖለቲክስ የተማራችሁ ሰዎች እዚሁ ልታግዙኝ ትችላላችሁ። እኔ የሪያሊዝም ተማሪ ነኝ። በናሽናል ሴኩሪቲ ጉዳይ አይደራደርም። አሁን ብዙ ሰዎች ማይገባቸው ለምሳሌ አሜሪካ አምስተኛው ደፊዝ አሜሪካ ዩኤስ ፕሬዚዳንት ጄምስ ሙንሮ የሚባል የሙንሮ ዶክትሪን የሚባል አላቸው። አሁን አሁን ኢፊካይስ ነው ዚስ ደሞኖሮ ዶክትሪን ማለት ዌስተርን ሄሚስፌር ላይ የትኛውም ዓለም መጥቶ ሚሊተሪ አላንስ መፈራረም አይችልም። ዌስተርን ሄሚስፌር አሁን የምታዩት የራሽያ ጦርነት ዓለም ትጠፋለች እንጂ ዩክሬን የኔቶ አባል ሀገር አትሆንም። የናሽናል ሴኩሪቲ ጉዳይ ነው። ቻይና ትጠፋታለች እንጂ ታይዋን በታሪክ ራሷን የቻለች ሀገር አትሆንም። ይሄ ግን የሚሆነው ጉልበት ሲኖር ነው። ግሬት ፓወር ፖለቲክስ አሁን ያለንበት ዘመን ማለት ነው። ኢትዮጵያ ሆርን ኦፍ አፍሪካ ላይ ሁላችንም ማሰብ ያለብን እንደ ሀገር ጉልበተኛ መሆን አለብን። በሚሊተሪ መፈርጠም አለብን። እንደ አንድ ኤርትራዊ ደግሞ ተወላጅ መጥቶ እዚህ ጋር ጉልበተኛ እንዳትሆኑ በዚህም በዛም ችግር እየፈጠርኩባችሁ አሰናክላችኋለሁ ቢል ትክክል ነው። ቢኮዝ ሪጅኑ ላይ እኛ ዶሚኔት እንዳናደርግ ቢኮዝ ካላቸው አቅም አንጻር እያንዳንዱን ነገር አንዱ ቢያደርጉ አልፈርድባቸውም። ከእነሱ የሚጠበቀውን በአቅማቸው የሚጠበቀውን ነው የሚያደርጉት። ግን ግሬት ፓወር ፖለቲክስ ያን አይደለም የሚለው ያለህበት አናርኪስት የሆነ ዓለም ላይ ከሆነ ዜር ኢዝ ኖ ሃየር አውቶሪቲ የለም። ወይም ደግሞ ይሄ አናርኪ ማለት ይሄ አብሰንስ ኦፍ ሃይራርኪ ማለት ነው። ሃየር አውቶሪቲ የለም። በቃ ማንም ለራስ ያለው ራስ ነው። ኢትዮጵያ ከፈረጠመች በሚሊተሪ ከጠነከረች ህግ የሚባል ነገር የለም። ህግ የምትጽፈው አንተ ነህ። አሁን ለምሳሌ አሁን ያለንበት ዘመን መልታይፖላር ሲስተም ላይ ነው ሲባል ራሽያም የራሷን ህግ ትጽፋለች፣ ቻይናም ትጽፋለች። ወይ አሜሪካ እንደጻፈችው ማለት ነው። እነዚህ ኢንተርናሽናል ኢንስቲትዩሽኖች ወርልድ ባንክ፣ አይኤምኤፍ፣ ዩኤን ምናምን የሚባሉትን አሜሪካ የምትታዘዛቸው ለምንድን ነው? ራሷ ህጉን ስለጻፈች ነው። ቻይና ማትታዘዘው ለምንድን ነው? ቻይና ጋር ሄደህ ዲሞክራሲ ያስፈልግሻል ብትላት አፍንጫ አላስ ነው የምትለው። ከዲሞክራሲ ጋር ተያይዞ ምን እንደሚመጣ ታውቃለች። ቻይና የራሷ ህግ ነው ያላት። አሁን ቤልት ኤንድ ሮድ ኢኒሽቲቭ የሚባለው ነገር የምትዘረጋልህ ለዛ ነው። ኤዥያን ባንክ የምትገነባልህ ለዛ ነው። ራሽያ ኢስተርን ኢሮፕ ላይ ዶሚናንት የምትሆነው የራሷን ህግ ነው የምትጽፍልህ። ብሪክስ የምታቋቁምልህ ለዛ ነው። ልክ እንደዛው አሁን ያለህበትን ዘመን የሚዋጅ ነገር ነው የሚያስፈልገን ብዬ አስባለሁ።
የባህር በር ያስፈልገናል ስንል ሸቀጥ ለማስገባትና ለማስወጣት አይደለም። አሁን ባለንበት ነባራዊ ሁኔታ ጅቡቲን እንደምታዩት ነው። ከታሪካዊ ጠላቶቻችን ጋር ከዚህ ቀደም ኢምፖርት ኤክስፖርት ስናደርግ ጅቡቲ እዛ ፖርቱ ላይ የሚሰሩ አብዛኞቹ ኢትዮጵያውያን ነበሩ። ዛሬ በጥቂት በቁጥር የሚታያቸው ኢትዮጵያውያን ናቸው አሉት። እሱ ብቻ አይደለም፣ ፖርቱን ኮንትሮል ለማድረግ ግብፃውያን ተስማምተው ተነጋግረዋል። በሌላ አባባል ከውጭ የምናስገባቸው ሸቀጦች በሙሉ በግብፃውያን እየተፈተሹ ነው የሚገቡልህ ማለት ነው። በጅቡቲ ታፍነሃል፣ በሶማሌ እንዳታገኝ ተደርጋል። ተወቆይ ሸቀጡን ተወሺ በየብስም ታስገባለህ እንበል። ወዲያው የምትጠጋው የናሽናል ሴኩሪቲ ጉዳይ ስለሆነ ነው። ቀይ ባህር ላይ ሚሊተሪ የምትገነባው ቀይ ባህር ላይ ምን እንደሚካሄድ ማወቅ ስላለብህ ነው። ይሄ የኦነግም የፋኖም የአብንም የሁላችሁም የቤት ስራ እኮ ነው ይህ ጉዳይ አይደለም እንዴ? እና ሸቀጥ ለማስገባት አይደለም። ለዛማ ለጅቡቲም ለሌሙ ወደብ ለኬንያም እየከፈልክ ከዛ በኋላ እዚህ ሶማሊያ ጋም እየመጣ 1.5 ሚሊዮን 2.5 ቢሊዮን ብር ዶላር እየከፈልክም እኮ ሸቀጥ ማስገባት ማስወጣት ትችላለህ። ይሄ የሸቀጥ ጉዳይ አይደለም፣ የናሽናል ሴኩሪቲ ጉዳይ ነው። ስለዚህ ሌሎች ሀገሮች በናሽናል ሴኩሪቲ ጉዳይ ላይ ዶሚኔት እንዳደረጉት ሁሉ እንደማይደራደሩት ሁሉ እኛ እንዴት ነው የምናደርገው? የምንሄድበት መንገድ አሁን ጥያቄ መሆን ያለበት እኛ አካባቢውን ዶሚኔት ለማድረግ የምንሄድበት መንገድ አቅም አለን ወይ? ከኤርትራ በኩል የሚገጥመን ቻሌንጅ ምንድን ነው? በዚህ ጉዳይ ላይ ምን እንላለን ለማለት ያለው ታፕታፕ አድርጉ። ይቅርታ፣ ጂኦፖለቲካል ኢንተረስት በጣም ክሪቲካል ያነሳው ነገር ቬሪ ቬሪ ኢምፖርታንት። በ20 ኪሎ ሜትር ልዩነት ከባህር ርቆ ያለ ሀገር አይደለም። ዛሬ ጅቡቲ ላይ ስንት ሀገሮች ናቸው መጥተው ሚሊተሪ ቤዝ ያላቸው? ሲግኒፊካንት ነምበር ኦፍ ስቴትስ ዌስተርን ኔሽንስ ሚሊተሪ እንትን አላቸው። ለምንድን ነው? ይሄ ቦታው ሲሪየስ የሆነ ጂኦፖለቲካል ቤኔፊት ስላለው። ስለዚህ ኢትዮጵያ ካልከው ከሸቀጥ ባሻገር ብዙ ነገሮች እንዳሉት ወደ ቤኔፊት ማወቅ አስፈላጊ ነው። ሶሪ ቴዲዬ። ቴንክ ዩ ሳም። እንደ ሁሉ ጊዜ ሁሉ ከልብ ነው ማመሰግነው። እየመጣ በተቻለ መጠን በጊዜ ለመግባት ሞከራ አድርጋለሁ። እሺ ቴዲ። አዳዲስ ሰው ሲመጣና እናንተ ደግሞ እንደዚሁ አድናቆታችሁን እየገለጻችሁ ነው። በዩቲዩብም በተለያዩ መንገድ ሰላምታ አድርስልኝ ይሉኛል። አትጥፋ። ቴንክ ዩ ሳም። አመሰግናለሁ። ሰላም ሆኖ። ከሳም ቀጥሎ አይ ቲንክ ሶራ ነው መሰለኝ። ቆይ ታፕ ለማድረግ እንዲመቻቸው እንደዚህ ላድርግላቸው። እሺ ሶራ ቀጥል። እሺ አመሰግናለሁ ቴዲ። አሁን አንተ ያልካቸው ነገሮች ላይ ያው ሙሉ ለሙሉ የምስማማቸው ነጥቦች ናቸው። አሁን ቅድም ሳሚም ሲያወራ ሰምቼዋለሁ። አሁን ጊዜው ነው ወይ ማለት የሀገር ውስጥ ሰላም፣ እርስ በርስ ግጭቶች፣ በጣም ድህነቶች፣ ብዙ ነገሮች አሉ። እንዴት መንግስት ይህንን ነገር የባህር በር ጥያቄ አጀንዳ ለማስቀየስ ነው የሚል ሀሳብ አንስቷል። ግን አሁን ለምሳሌ ልክ አንተ እንዳልከው ኢትዮጵያ አክሰስ ቱ ዘ ሲ እንዳይኖራት የሚፈልጉ ኃይሎች ግን ጊዜው አሁን ነው ብሎ ቁጭ አላሉ። እንዳልከውም ጅቡቲ ጋር ሄደው ማኔጅመንቱን እንቆጣጠር እያሉ ነው። ከሶማሌላንድ ጋር ስንፈራረም ከሶማሌ ጋር አብረው ጦርነት ለመፍጠር እንደገና ደግሞ ያንን ነገር እንዳይሳካ ብዙ ጥረቶች ሲያደርጉ ነበረ። እነሱ እንደዚህ ሁለት ስቴፕ እየተራመዱ ከኛ ቀድሞ ለመሄድ እየሞከሩ እኛ እጃችንን አጣጥፈን ሀገራችን ሰላም ስለሌለ እጃችንን አጣጥፈን ቁጭ እንበል ወይ ብለን ማሰብ ይከብዳል። ሁለተኛ ደግሞ ያ ሰላም እንዳይመጣ እርስ በርስ እንድንባላ ዲዛይን ያደረጉት እነዚህ ሰዎች ናቸው። ኢትዮጵያ ረዥም ግጭቶች ውስጥ ረዥም አለመግባባቶች ውስጥ ህዝብና መንግስት እንዳይስማማ አንድ አይነት አስተሳሰብ እንዳይኖረው ብሔራዊ አንድነትና ሀገራዊ አስተሳሰብ እንዳይኖረው ጥረት የሚያደርጉት እነሱ ናቸው። የኔ ቤት ስራ እየሰሩ ያሉት ዲዛይን በተደረገው መንገድ ላይ የሚፈሱ የኛ ሀገር ሰዎች አሉ። ኦልሬዲ በእነሱ ስራ ያሉ በእነሱ ስፖንሰርድ ሆነው ያንን ነገር የሚያደርጉ ሰዎች አሉ። ዛሬ ሁሉ ነገር በይፋ ስለወጣ ነው እንትን ስለሆነ ዛሬ ቲፒኤልኤፍ ከነሱ ጋር ሆኖ እየሰራ ነው ያንን ነገር ለማድረግ። ፋኖም እንደዚህ አይነት ሙከራ እያደረገ ነው። ብዙ አይነት ነገሮች ያንን ዲዛይን ያደረጉልን ሰዎች እነሱ ናቸው። እነሱ ኢትዮጵያ አሁን ጊዜው አይደለም ብለው ቁጭ አላሉ። አሁን ነው ጊዜው ብለው እየታገሉ ነው። እኛ እጃችንን አጥፈን
አይ በቃ ጊዜው አይደለም ሰላም እስኪመጣ ምናምን ብለን የምንቀመጥበት ምንም ምክንያት ያለ አይመስለኝም። ግን አክሰስ ቱ ዘ ሲ ቅድምም ድምፅ ስታሰማ ነበር አብይ አህመድ በሰላማዊና በሰላማዊ መንገድ በዲፕሎማሲያዊ መንገድ መሆን ካለበት ማለት ነው። ጦርነቱ ይነሳል ብዬ አስባለሁ። ጦርነቱ የሚነሳው ግን እነሱ ከጀመሩት ብቻ ነው ብዬ ነው የማምነው እንጂ ኢትዮጵያ ሄዳ እንደሚባለው ወራ አሰብን የኔ ነው አርጋ ምናምን ለማስቀመጥ ፍላጎት አላት ብዬ አላምንም። በኃይል ኢንቬድ አርጋ ማለት ነው። እንዳልከውም ኢንቬድ ከተደረገ በኋላ ልንቆጣጠረው እንችላለን። ከዛ በኋላ ደግሞ ዘላቂ መፍትሄ ሊኖረው አይችልም ብዬ ነው የማስበው። ምክንያቱም ሁልጊዜ ጦርነት ነው የሚሆነው። ወደብ አግኝተንም ዋጋ ላይ ኖሮ ነው ማለት ነው። ስለዚህ በእንደዚህ አይነት መልኩ የኢትዮጵያ መንግስት ይሄዳል ብዬ አላምንም። ጦርነቱ ከተጀመረ በእነሱ በኩል ነው የሚጀመረው ብዬ። ሁለተኛ ደግሞ ያው እነሱ ጦርነቱን በራሳቸው ሜዳ ይደረጋል ብዬም አላስብም። ወይ በህወሓት በኩል ወይ በፋኖ በኩል መሳሪያ እየረዱ በተለያዩ ነገሮች ያው ኢትዮጵያ ውስጥ የተራዘመ ችግሮች እንዲበኖሩ የማድረግ ስራ ይሰራሉ ብዬ ነው የማምነው። ቀደም ዳኒ ሲያወራ እኔ እንደውም ታይምስ ኦፍ እስራኤልን የማነብ ነው ይመስለኝ። እንደውም እንደዚህ አይነት የአቋም መግለጫ ከእስራኤል መንግስት ራሱ ሲገለጥ አልሰማውም። ኢትዮጵያ ከየትኛውም መንግስታት ጋር ሰላማዊና ጤነኛ የሆነ ግንኙነት ነው ያላት ከኢራንም ሆነ ከእስራኤል ጋር ማለት ነው። እሱ ከኢራን ስጋት ስላለበት እንደ እስራኤልነቱ ከኢራን ጋር ስጋት ስላለበት ኢትዮጵያ ያንን አክሰስ ብትይዝ ችግር ለእስራኤል ከፍተኛ ስጋት ትፈጥራለች አለ። ያንን ይዛ ኢትዮጵያ እስከዛሬ ድረስ ማለት ባለፉት መንግስታት እኮ ኢትዮጵያ ያንን ኮሪደር ይዛ ከእስራኤል ጋር ችግር አልነበረባትም። ያንንስ ችግር አብይ አህመድ እንዴት ይፈጥራል ብለህ አሰብክ? ሁለተኛ ከኢራን ጋር ደግሞ እንደዚህ አይነት እኛ ለኢራን ብለን እኮ አይደለም ያንን አክሰስ ለመያዝ የምንታገለው ለናሽናል ኢንተረስታችን ነው። እነዚህ ሀገሮች እኮ ለምሳሌ ከጎረቤቶቻችን ያሉ ሀገሮች በሙሉ የአየር ስፔስ አትወጡም ብለው ቢከለክሉን ምንድን ነው አክሰስ ቱ ዘ ሲ እስከዚህ ድረስ እኮ ዋጋ አለው እኮ መውጫ ልናጣ ነው ማለት ነው። ጅቡቲ፣ ሶማሌላንድ፣ ሱዳን፣ ኤርትራ፣ ኬንያ፣ ደቡብ ሱዳን ቢዘጉብን አየር ክልላቸውን እኮ ምንም መሆን አንችልም እኮ። አክሰስ ቱ ዘ ሲ እኮ ማለት ልክ እስከዚህ ድረስ ነው ደረጃው ማለት ነው። ለዚህ ነው የምንታገለው እኮ እኛ። ጅቡቲ ረመዳን ነውና በዓል ስለሚከበር 5 ቀን ስራ የለም። አዲስ አበባ ነዳጅ ይቸገራል። ይሄ ህልውና አይደለም። ይሄ ጊዜ ይሰጣል። ይሄ ነገ የሚያስብል ጉዳይ ነው። ነገ እኮ ለምሳሌ ልክ እንደ ኢትዮጵያ ዶክተሮች ስራ ማቆም አድማ የጅቡቲ ፖርት ላይ የሚሰሩ ሰራተኞች ስራ ማቆም አድማ ያደረጉ እኮ አስቡት። ምንድነው የምትሆነው ኢትዮጵያ? ከዚህ በላይ ናሽናል ኢንተረስት አለ? ይሄ ጊዜ የሚሰጥ ነው። ሁለቱንም ሰላሙንም እንዲመጣ መስራት ይህንንም መንገድ በዲፕሎማሲያዊ መንገድ እስከ መጨረሻው ጠብታ ድረስ መታገል ያስፈልጋል። ምን አይነት ሜካኒዝም ይከተል የሚለው ነገር እንግዲህ መንግስት እንዳለው ሰጥቶ መቀበል ነው ያለው። እኔ ያለኝን ትላልቅ ካምፓኒዎች ሼር አከፍላቸዋለሁ ብሏል። ይህንን የሚያስቡ ጎረቤቶችን እንዲፈጠሩ ማድረግ የተሻለ የሚሆነው ብዬ የማስበው እንጂ በጦርነት ከሆነም ኢትዮጵያ ልታሸንፍ እኮ ትችላለች። ግን በጦርነት ሆኖ እድሜ ልክ አሰብ ላይ እየተዋጋን ነው የምንኖረው። ወደቡንም የመጠቀም ቻንሳችን እየጠበበ ነው የሚሄደው። ከተቻለ በተለይ ልክ አሁን ኢሳያስ እንደሚያደርገው የእነሱን ተቃዋሚዎች በማደራጀት ሪጅም ቼንጅ እንዲመጣ ማድረግ፣ የኢትዮጵያን ፍላጎት የሚያከብር ሪጅም ቼንጅ እንዲኖር ማድረግ የተሻለ አድቫንቴጅ ነው። በእንደዚህ አይነት ታክቲኮች በመጠቀም ከሰላሙ ውጭ ማለት ነው፣ ከዲፕሎማሲያዊ ትግሉ ውጭ ማለት ነው። ይሄ ነገር ዛሬ ነገ ከነገ ወዲያ የሚያስፈልግ ጉዳይ አይደለም፣ አንገብጋቢ ጉዳይ ነው። እንደ ኢትዮጵያ ጉሮሯችን ተቆርጦ ያለን ሀገሮች ነን። ነገ በሰዎች ዲፔንዳንት የሆነች ሀገር እንዳንፈጥር በሰዎች ዲፔንደንት የሆነን ሀገር እንዳይፈጠር ግዴታ ዛሬ ላይ ወጥረን መስራት ያለብን ነገር ነው። የብሔር ፖለቲከኛ ስትሆን ከብሔር ውጭ ስለማይታየ እንደዚህ አይነት ሀገራዊ ጉዳዮች ቦታ ስለማይሰጣቸው ነው። ፋኖን ያስታጥቅ ይላል። አሁን ለምሳሌ የእርታቸው ቅድም ሲያወራ ሰምቻለሁ። በግፍ ያስታጥቁ እነሱ ለምን ይሞታሉ አለ። ልክ እንደዚህ እነሱ ዲዛይን ያደረጉትን ነገር ለመቀበል ሬዲ የሆነ ኃይል አለ እዚህ ጋር። ይሄ ነው በቃ። አሁን አቶ ይርታቸው ተረድተውት ወይም ገብቷቸው እውነት ከልባቸው ነው ምናምን ብዬ አላስብም። ግን ልክ እንደዚህ በቃ ኦሬዲ ሆኖ የነሱን ነገር ዲዛይን ያደረጉትን ነገር ለመቀበል የተዘጋጁ ኃይሎች አሉ ኢትዮጵያ ውስጥ። ያ ነው ችግሩ። ናሽናል ኢንተረስት እንዳይመጣ ብሔራዊ መግባባት እንዳይኖር የሚፈልጉት ለዚህ ነው። ቀድሞ ፕሮፓጋንዳ በመስጠት ቀድሞ የመንግስቱን ስም በማጠልሸት የተለያዩ ነገሮችን በመስጠት ሌላ አይነት ሀሳብ እንዲበታተን ሀሳቡ ህዝቡን እያደረጉ ብዙ አይነት ችግር የሚፈጥሩት እነዚህ ኃይላቶች ናቸው። እንዳልከውም ቅድም ከማብሪያ ማጥፋ ሄዶ ማጥፋት ይሻላል ወይ? ያንን ነገር ግን ለማድረግ ጦርነቱ እነሱ ካልጀመሩት የኢትዮጵያ መንግስት ይጨምራል ብዬ አላምነው፣ በግሌ ማለት ነው።
መጀመሩ አይቀርም፣ ግን እነሱ ናቸው ጦርነቱን የሚጀምሩት ብዬ ነው የማስበው። ሬዲ ያደረጓቸው ኃይሎች እኮ አሉ። ለዛ ለመገዛት ያንን ነገር ለማድረግ የተዘጋጁ ኃይሎች አሉ። ቲፒኤልኤፍ አለ፣ እንዳሉትም ፋኖ አለ፣ ኦላ አለ። ሬዲ የሆኑ ኃይሎች አሉ ይህንን ነገር ለማድረግ። በእነዚህ ኃይሎች ተጠቅመው ጦርነቱን ያራዝሙታል እንጂ ራሳቸውም ይገጥሙናል ብዬ አላስብም። ጦርነትማ መቅጠም የሚፈልጉ እናሸንፋለን ብሎ ቢያምኑማ የትግራይ ድንበር እኮ ክፍት ነው፣ ቀጥ ብሎ መግባት ይችላሉ። ማንም አይከለክላቸውም። ጦርነቱን የማድረግ ኮሚትመንት ቢኖራቸው ማለት ነው። ግን እነሱ የሚፈልጉት ኢትዮጵያን በኢትዮጵያውያኖች እርስ በርስ በማጋጨት ነገሮችን ለማጥፋት ስለሚሄዱ ነው ብዬ ነው የማምነው። አመሰግናለሁ ቴዲ። ቴንኪው። እሺ ሶራ ቴንኪው። ከሶራ ቀጥሎ አኩና ማታታ። ቴዲ ማን ነው የሚቀጥለው? ኦኬ አሁን የምናገረው በጦርነቱ ከተጀመረና ከተጨረሰ የኢትዮጵያ ተፈንታ ምን ሊሆን ይችላል በሚለው ነው። ኢትዮጵያ ካሸነፈች፣ ኤርትራስ ካሸነፈች በሚለውና ቅድም ዳንኤል የሚባለው ልጅ እስራኤል የሚኖረው በተናገረው ነው። በዛው ስለ ዳህላክ ደሴት ስናነሳ እስራኤል ዳህላክ ደሴትን መንግስቱ ኃይለማርያም እያለ ሁሉ ትጠቀምበት ነበር። ስትራቴጂክ ቦታ ነው። ራዳር አላት። 36 ዲ6 የሚባል ራዳር አላት። ጎግል አድርጋችሁ ማየት ትችላላችሁ። እና ለዛም ፈሰስ ታደርግ ነበር ለመንግስቱ ኃይለማርያም። ኢቭን የመንግስቱ ኃይለማርያም ሰራዊት የኢትዮጵያ ሰራዊትን ኮማንዶ ስፓርታ አየር ወለድ እስራኤል የሚሰለጥኑበት ጊዜ ነው የነበር። ለምንድነው ኤርትራን የምትዋጋው ምናምን ብላ ኮምፕሌን ያደረገችው ነገር አልነበረም። ኢትዮጵያ ከተዋጋች ኢትዮጵያ የምትዋጋው ለኢንተረስቷ ነው እና እስራኤል ከምትፈልገው ሀገር ጋር ግንኙነት አላት። ኢትዮጵያን ግን ይችን አረብ ሀገር አልወዳትምና ከዚች ጋር ግንኙነት ካላችሁ ከኔ ጋር ጥል ነው ምናምን የማለት መብት የላትም። እሷ ከግብፅ ጋር ወዳጅነት አላት። ግብፅ አረብ ሀገር ነች። ፕላስ እስራኤል ማለት ሐማስን እንኳን ያላሸነፈች ሀገር ነች። ሐማስ ህዝቡን ጨፍጭፋለች፣ ህዝቡን አፈናቅለዋለች። ሐማስ እኮ ከትናንት ወዲያ ስምምነቱን አልቀበልም ብሏል። የሰላም ስምምነቱ ምን ያህል ሐማስ ጠንካራ እንደሆነ እስራኤል እና ሐማስ ታነጻጽሩት በታጠቁት የመሳሪያ ደረጃ ስታዩት ሰማይና መሬት ነው። ግን የልብ ጥንካሬ፣ የጀግንነት ውጊያን ያለመፍራት፣ ጦርነትን ያለመፍራት ድፍረት፣ ብቃት አላቸው ሐማሶች። ሐማስ እስራኤል ሐማስን ማሸነፍ ያልቻለች ነች ባጭሩ። ኢትዮጵያውያን ደግሞ ከእስራኤል የበለጡ ተዋጊዎች ናቸው በታሪክ። we are the warrior people። ማንም እስራኤል ሄደህ ስለተሸወጥክ ብለህ ኖ እስራኤል ኢንተረስት ምናምን እስራኤል እዛ ጋር አረቦችን የምትቆጣጠርበትና አሁን ለኢሳያስ አፈወርቅ የምታደርገው ፈሰስና ለደርግ ስታደርገው የነበረ ፈሰስ ኢቭን ለኃይለ ሥላሴ ስታደርገው የነበረ ፈሰስ እሱ ይቀጥል። ኢትዮጵያ ከፈለገች ከማንም ከሰይጣንም ጋር አጋንንትም ጋር ቢሆን ኢትዮጵያን ጥቅም የሚያስከብር ከሆነ የመስራት መብቷ የተጠበቀ ነው። በዚህ አጋጣሚ ካሳ ብሎ ስም ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ ይሸበራል ኢየሩሳሌም የተባለው እኮ አፄ ቴዎድሮስ አርብ እስራኤልን እቆጣጠራለሁ ይል ነበር እና በዛን ሰዓት እስራኤሎች በጣም ይሰጉ ነበር እና ዝም ብሎ እስራኤል በጣም ጎበዝ ጀግና ያደረጋቸው ምንድነው? ዘይ ስቲክ ቱጌዘር በጣም እንደ እህትና እንደ ወንድም ስቲክ ናቸው። ስቲክ የሆነ ህዝብ በጣም አሸናፊ ነው። አሁን ለምሳሌ ኢትዮጵያዊ ዘረኛ ብንፈጥር
ልክ እንደ አሜሪካ ዘረኛ እንደ ጣሊያን ፈረንሳይ አሜሪካ ወሬቨር ዘረኛ ብንፈጥር የሚችለን እኛ ኢትዮጵያ ውስጥ ሻዕቢያና ወያኔ የፈጠሩብን ግን የብሔር ዘረኛ የመታወቂያ ዘረኛ ነው ያደረጉብን። ይሄን ነገር ደግሞ ለመደምሰስ እየታገልን ፋኖ በዚህ አጋጣሚ ኢትዮጵያዊ ብሔርተኛ ነው። የኢትዮጵያን ብሔረሰቦች የሚያፈቅር የሚወድ ለኢትዮጵያ ታላቅ መስዋዕትነት የከፈለ ማህበረሰብ ነው። ለምሳሌ ድሮን ወያኔን በሚጨፈጭፍ ሰዓት እኮ ድሮኗ ስም ነበራት፣ በላይነሽ አመዴ ትባል ነበር። አሁን በአሁኑ ሰዓት የኢትዮጵያ ድሮን የአየር ኃይል ድሮን አማራን ሲጨፈጭፍ ግን ማንም የኢትዮጵያ ሕዝብ ያዝናል። የኦሮሞ አክቲቪስቶች ሁሉ ያዝናሉ። እንዴ ለምንድን ነው ትጥቃችሁን አውርዱ የተባሉት? ከፕሪቶሪያው ስምምነት በኋላ ወያኔ ትጥቁን ያልፈታ መጥቶ ቢወራቸውስ? ወያኔ ደፍሮናል፣ ወያኔ ጨፍጭፎናል፣ ያላደረገን የለም። እንስሳቶችን ሁሉ ፖለቲካ ውስጥ አስገብቶ የጨፈጨፈን ነው ወያኔ ማለት። 47 ጊዜ ነው የሞከሩት በወልቃይት ጠለም ሁመራ 47 ጊዜ በጀነራል ምግበይ 47 ጊዜም ተደቁሰው ነው የተመለሱት። የአብይ አህመድ ትልቁ ስህተት ሁሌ የኢትዮጵያ ችግር የመሪዎች ስህተት ነው። የመሪዎች የባድመ ውጊያ የመሪዎች የመለስ ስህተት ነበር። የምኒልክ ስህተት ነበር። የአብይ ስህተት እንዳለ ተንኮታክቶ ሰሜን ሸዋ ድረስ የመጣን እንትን ሩጦ በቃ የአማራ ማህበረሰብ ነፍሱን ስላዳነው ብቻ ጠራርጎ ስላስወጣለት ወዲያውኑ ወደ ተዋጊዎች እንግባ በቃ መቃሌ እንግባ እያሉ አስቀመጠ። 200 ሺህ ጦር እንዳለ ተቀምጦ አስቀመጠ። አሁን ግን እርስ በርስ ስላልተስማሙ እንደ አልባንያ ተዋጊዎች ጌታቸው ወደዛ ሄዷል። የትግራይ ነፃነት ሰራዊት የሚል ሀራ መሬት ላይ ተቋቁሟል። እርስ በርሳቸው ቀድሞም ጀምሮ አብይ አህመድ ይህን ነገር ከአማራ ማህበረሰብ ጋር ባይጣላ ወያኔን ሙሉ በሙሉ ቢያጠፋ ኑሮ አሁን አሰብ የሚለውን ነገር መጠየቅ ይችል ነበር። አሰብ እኔ የፋኖ ደጋፊ ነኝ። ለምሳሌ ኤርትራ ለፋኖ ምንም ነገር እያደረገች አይደለም። በቲክቶክ በሶሻል ሚዲያ ምናምን ያግዙናል፣ ባንዲራውን ያውለበልባሉ፣ እንደዚህ ይላሉ። ግን አንድም ነገር ያደረጉት ነገር የለም። ስለዚህ አንድ ደቂቃ ነው ያለኝ። ጦርነቱ ከተጀመረ ከተጨረሰ የኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል በሚለው በኋላ እመለስበታለሁ። ኢትዮጵያ ከተሸነፈች ደግሞ ምን ሊሆን ይችላል በሚለው በኋላ እመለስበታለሁ። ደቂቃ ከጨረስ። ቴንክ ዩ። አንድ ሁለት ነገሮችን ቅድም ዳንኤል ከተናገረው ለፈረንሳይ እስከሚያከራየው ድረስ ወር እስከሚሸጠው ድረስ ጅቡቲ ነበረን ምናምን ያለው ዳኒ ባይ ዘ ዌይ ኢትስ በጣም ማይነር ሰርች ነውና ገብተ ሰርች አድርግ። እንደዚህ አይነት ነገሮችን ዴፊኒቲቭሊ ከመናገር በፊት ማለት ነው። ጅቡቲ በኢትዮጵያ ቆይ ዳኒ አትግባ አላቅም ነው ያልኩት። ቅድም ገብተብኝ ነበር አንተ በማለት አትግባ። 1888 ነው ከልክ አሰብን ከአፋር ሱልጣኖች ላይ የጣሊያን ኢንቨስተር ማለት ሺፒንግ ካምፓኒ እንደገዛው ሁሉ ይሄንንም ደሴም ነው። ፍሬንች ሶማሊ የሚለውን እንትን የተቆጣጠሩት ፍሬንቾች እንደዚህ ከሎካል ሱልጣኖች ጋር በመነጋገር በመግዛት ነው። አጼ ሚኒሊክ ራሱ የፍሬንች ኮሎኒ ስትሆን ጅቡቲ የምትባለዋን ሲቲ ሲመሰርቱ አጼ ሚኒሊክ ወደ ስልጣን አልመጡም፣ ንግስናቸው አልተረጋገጠም። ከዛ አንጻር ካየው ኢትዮጵያ ኦን የምታደርገው የባህር በር የላትም። አክሰስ ባይ ዘ ዌይ ቴዲ አክሰስ ማለትና
የባህር በር ኦን ማድረግ they are two different things ሁለት የተለያዩ ነገሮች አክሰስ ማድረግ በሁለት ሀገሮች መካከል በሚደረግ ባርተሪንግም ሊሆን ይችላል አንተ ለምሳሌ ኢትዮጵያ ሰፊ የሆነ የውሃ አቅም አላት ስለዚህ ሃይድሮ ኤሌክትሪክ ፓወርን ተጠቅመህ ኤሌክትሪክ ሰጥተ የባህር በር አክሰስ በነፃ ብትቀበል it is access it is one form of bartering at the same time ደግሞ ከፍለህ መጠቀም አክሰስ ነው አክሰስ ማንንም ኢንተርናሽናሊ አንድን ላንድ ሎክ ሊሆንች ሀገር አክሰስ መከልከል የሚችል ማንንም ሀገር የለም it's not allowed in the law ራሱ አክሰስ አብይ አህመድ ቀደም ያሰማህን ኦዲዮ የሚያወራው ስለ አክሰስ ነው ደፍሮ የባህር በር መብታችን ነው ባህር በራችንን እናረጋግጣለን ማለት አይደፍርም እሱ ያ አክሰስ ግን መጠቀም መብት አላት አክሰስ ነው የጠየቅ ነው የሚለው 120 ሚሊዮን ህዝብ ይዘን አክሰስ ነው የምንጠይቀው ይሄ መብታችን ነው ምናምን so at the end of the day አንዳንድ የተነሱ ነገሮች አሉ ማለት እንደዚህ አይነት ህዝብ ተኮር ጥላቻ ያላቸው ሰዎች ትግራይ ላይ ድሮን በሚዘንብ ጊዜ በላይነሽ አመዴ ነች ኢትዮጵያ አማራ ህዝብ ላይ ሲዘንብ ደግሞ የደገፈው የለም ያም ያሳየው ኮሌክቲቭሊ ክሬዚ ኮሌክቲቭ ማድነስ ላይ መሆናችን የህዝብ ጭፍጨፋ ኦልሞስት በዩኤን ራሱ ከ600,000 በላይ ንጹሃን የተገደሉበትን ዋር እዚህ ቁጭ ብለ አድቮኬት ስታደርግ ባይሰልፍ የሚያሳየው ያንተን የሰውነት ዝቅጠት እንጂ ለምትወግነው ወጣውበት የምትለው ማህበረሰብ መውደድህን አይደለም ያሳየው አብይ አህመድ አሊ ድሮን ሲያዘንብ የነበረው ኢንዲስክሪሚኔትሊ ሲገል የነበረው ከእናታቸው ማህፀን ያልወጡ ህፃናትን ጭምር እስከ አዛውንት ጭምር ነው ሶ ይሄንን እንደ ኖርማላይዝ ለማድረግ መሞከር ራሱ I don't know ቴዲ እንደዚህ አይነት ሰዎችን ላይክ ፖይንት እንትኑ ፕላትፎርሙ ራሱ መፍቀድ is say something አብይ አህመድ አሊ ትግራይ ላይ ያረጋው ወያኔን አይደለም የጨፈጨፈው የትግራይን ህዝብ ነው ዛሬ ኤርትራ ላይ ዘምተን የባህር ድንበራችንን እናስመልሳለን ስትል ትግራዋይም ያንተ የዛ የቦርደሩ አካል ነው እሱ ሲጨፈጨፍ is normal ካልክ ግን እና አማራውን ሲጨፈጨፍ የሚሰማ ከሆነ የሚያሳየው በሰውነት ደረጃ ያለበትን ዝቅጠት ነው ሶ አሁን ወደ ፖይንቱ ወደዚህ ወደ አነሳው ፖይንት ስንመለስ ሪያሊቲ ኦን ዘ ግራውንድ ቀደም ጀምረው ነበር ሚሊታሪው ላይ there is fatigue ፕላስ ደግሞ ወደርንም ጠላንም ይሄ ገቨርንመንት አሁን the first 3 years of its existence ያለው ህዝባዊ ቅቡልነት የለው በየትኛውም ዳይሬክሽን ኢኮኖሚካሊ ብትል ከአይኤምኤፍ እና ከወርልድ ባንክ ጋር ባደረገው ስምምነት ምክንያት እያንዳንዱ ኢትዮጵያዊ ኦልሞስት 100% በሚባል ደረጃ ኑሮ ሀብቱ ቀንሷል ወርዷል at the same time የዕለት ፍጆታው በዚሁ አግሪመንት ምክንያት ገበያ መር ኢኮኖሚ ምናምን በሚል ቀልድ ምክንያት ህዝቡ ዴይ ቱ ዴይ የሆነን አክቲቪቲ ማከናወን ራሱ ኢትዮጵያ ውስጥ አሉ የተባሉ ኢሊቶች that means በጭንቅላታቸውም በፖዚሽናቸውም አሉ የተባሉት ኢሊቶች የህክምና ባለሙያዎች መብላት አቃተን ይያሉ ነው በዚህ ሲቹዌሽን ውስጥ ወታደሩ ኦልሞስት ስትሬችድ ሆኗል ካምፕ ያለው ወታደር ያለው በዚህ ሲቹዌሽን ውስጥ ሄዶ መውረርና ኦሬዲ ቅድም እንዳልኩ የኤርትራ ወታደር በትግራይ ጦርነት ምክንያት ኢቭን ከኢትዮጵያ የሚጠብቀው ብር አለ ኦልሞስት እስከ 60 ሚሊዮን ዶላር ነው አይደለ የካሳ ክፍያ እየጠየቀ ያለው ካልተሳሳተው 60 ሚሊዮን ዶላር or 60 ሚሊዮን ናቅፋ ይሄን እየጠየቀ ያለበት ምክንያት አንዱ ሉዝ ያደረጋቸውን ኦልሞስት ወደ 60 ሺህ የሚጠጉ ወደ 70 ሺህ የሚጠጉ ወታደሮች አሉት ሶ ዲፕሊትድ ሆነ እሱም ራሱ አቅሙ ተዳክሟል ግን ማሰብ ያለብህ ኦኬ ሐሳብን ኮንትሮል አረክ then what ታፕል አርገ የምትጥለኸው ሻቢያን አስተዳደር ታፕል አርገ ጥለ ኢንስቶል የምታደርገው መንግስት
አንተ ተረጋግተህ አሰብ ላይ ኤግዚስት እንድታደርግ ይፈቅድልሃል። ኢስናት አባውት ከዚህ በፊትም ሲባል ነበር 95 ሚሊዮን ለ5 ሚሊዮን ምናምን ሲባል ነበር የትግራይ ህዝብ ላይ የትግራይ ህዝብ በአጥንትና በደሙ ዲፌንድ አድርጎ ራሱን ከጄኖሳይድ ተከላክሏል። we lost a lot ኢንፍራስትራክቸር አተናል፣ የማይተካውን የሰው ህይወት አተናል in millions but still we are there so ዛሬ ወረ ሄደ against the international community ፓወር አለኝ ብለ ሄደ ወረ አሰብን አኔክስ አድርገህ ብትቀመጥ no matter how 2 ሚሊዮን ይሁን 4 ሚሊዮን ይሁን የኤርትራ ህዝብ ያንን አሜን ብሎ ይቀመጣል ወይ? የማያልቅ ኮንፍሊክት ውስጥ ነው የምትገባው። የማያልቅ ኮንፍሊክት ውስጥ ነው የምትገባው at the end of the day በባርጌን እስካላረከው ድረስ ኦር ደግሞ ከዛው የሚነሳ ከዛው in a sense for example አሰብ ያሉ ማለት አሰብ ኦልሞስት የአፋር ተወላጆች ናቸው አይደለ? የአፋር ብሔር ተወላጆች ናቸው በቦታው ላይ ኤግዚስት የሚያደርጉት። እንዴት አድርገው ነው ባርጌን የሚያደርጉት? ለምሳሌ እሱን ልጠቅስልህ ነው፣ ወደዛ ነው ልመጣ እያሰብኩ ያለው። በዚህ በኩል ሲናገሩ መሰማቸው ይሄ ወይ ስለ መከራየት ወይም ደግሞ no I'm not saying that let me finish this one okay አሁን ባርጌን ታደርጋለህ ያልኩ እዛ ያለ አፋር ኢትዮጵያ ካለ አፋር ጋር ስታነጻጽረው ኑሮውን ኢትዮጵያ ያለው አፋር ገነት ውስጥ ነው የሚኖረው the past 30 years ያላቸው ዲፈረንስ ስታይ ማለት ነው so disgruntled የሆኑ የአፋር ተወላጆች አሉ so እነሱን ይዘህ አፋር መቀላቀል ትችላለህ ልክ እኔ ያን አፋር ላይ ሄዶ የቀይ ባህር አፋሮች ምናምኖችን ተቀብሎ ሰመራ ላይ ከነሱ ጋር ስብሰባ የተቀመጠ ጊዜ that's pure political move እንደውም አሁን ከሚያደርገው ያን ያደረገው ሰፓሬቲስት ናቸው እነሱ so instead of separating and become a single country why don't you join Ethiopia ምክንያቱም አፋር ውስጥ ያለው ኢትዮጵያ ምን ያህል ቤኔፊትድ እንደሆነ በመሰረተ ልማት በለው በጤና አጠባበቅ በለው በሞርታሊቲ ሬት በለው በቻይልድ ኬር በለው ኤርትራ ውስጥ ካለ አፋር ባይ ፋር የተሻለ አቋም አለው so እነዚህን ሙቮች ተጠቅመ ዲስማንትል ማድረግ ብትችል in the long run you will have the access not only the access the ownership of the port the sea but አንዴ ግን አኔክስ አረጋለሁ ብለ ገብተ ግን ከዛ በኋላ የማያባራ ኮንፍሊክት ውስጥ ነው የምትገባው unless the whole ኤርትራን ኮንትሮል ካላረከ በስተቀር ማለት ነው ይሄ ደግሞ ኢንተርናሽናሊ አሁን ባለው የኢትዮጵያ መንግስት ሌታሎን ኢንተርናሽናል እንትኑን ተውና ያለውን ጫና የማሳደርና የቅቡልነት እንትኑን ተውና በቀጠናው ላይ ያለው ቅቡልነት ከእለት ወደ እለት ዲሚኒሽ እየሆነ ነው እየሄደ ያለው ይሄ ፋክት ነው ተዳፍረውን የማያውቁ ሀገሮች በደቡብ ሱዳን ገብተው ወረዳ ስም ቀይረዋል ጅቡቲ ተዳፍራን የማታውቀው ለኤግዚስተንሷ መሰረት የሆነቻት ኢትዮጵያን ዜጎቿን እያባረረች ነው ሶማሌ ሲያደርጉ የነበሩትና አይታል ሶ ተቀቡልነቱ በቀጠናው ላይ ራሱ የወረደ መንግስት ነው ሌት አሎን በአካባቢ በኢንተርናሽናሊ ሶ ሌላ ሀገርን ወረ ኮንትሮል አድርገ አኔክስ ቶታሊ አኔክስ አድርጋ ሀገሪቷን አስቀራለሁ ብትል ሌላ ፌለር ነው ሶ ቤስት ዌዩ አፋርን አኔክስ ማድረግ ነው ያሰብ አፋርን ከዚህኛው አፋር ጋር መቀላቀል ነው በእነሱ በሚደረግ ስትራግል ማለት ነው thank you አሁን እኔ ያልከው ለማለት የፈለከውን ገብቶኛል አሁን በኢትዮጵያ መንግስት በኩል የሚነገረው ልክ እንደ ጅቡቲ ኢኮኖሚያችን እያደገ ህዝቡም የቁጥሩ እየጨመረ ስለመጣ I don't think እኔ የትኛውንም አንድ የኤርትራ ተወላጅ አስገብቼ እዚህ ጋር በጠይቀው እና እኛ ታዲያ መጀመሪያ መቼም ቢያለን ነው የሚለው ለጅቡቲ የምትከፍሉትን ለኛም እየከፈላችሁ እኮ መጠቀም ትችላላችሁ ይላል አሁን ችግሩ የሚመጣው ኦን እናደርጋለን ስንል ነው ከመንግስት በኩል ደግሞ የሚነገሩ ንግሮችን ደግሞ ስታይ ወይም ደግሞ ከደጋፊዎቻቸው በኩል የሚነገረው ነገር ስታይ ኦን የማድረግ ነገር ነው
በቃ የባህር በር ያስፈልገናል ነው። እውነታውም ያ ነው። አሁን ዝም ብሎ እያልበሰበሱ ለማለት ካሉ ይችላል። እውነታው ያ ነው። አሁን ጀስት እዚህ ጋር የምናስቀምጠው ሃይፖቴቲካል የሆነ ስቴትመንት ነው። ሊሆን የሚችለው ነገር ምንድን ነው? አንዳንዶች አሰብን ለመቆጣጠር የኢትዮጵያ መንግስት ኦኬ ብዙም ጊዜ ላይፈጅበት ይችላል። ተቆጣጠረ። ከዛ በኋላስ እንዴት ያለ ኢንቫይሮንመንት ነው የሚፈጠረው? አውቶማቲካሊ በዛ በኩል ያሉት ወደ ጎሬላ ፋይቲንግ ውስጥ ይገባሉ። መርከቦች መግቢያና መውጫ ናቸው። አካባቢው ሰላም ሊሆን ይገባል። ገባ አይደለም? ይሄ የባህር ኃይልን በዛ በኩል ወዲና ወዲያ ለማለት ስልጠናዎችን ለማድረግ እንደፈለግ ለመንቀሳቀስ ለመግባት ለመውጣት ጤነኛ የሆነ ኢንቫይሮንመንት ሊፈጠር ይችላል። ሁለተኛው አስመራ ድረስ ሄደ ፑፔት የሆነ ገቨርንመንት አንተ ልትቆጣጠረው የምትችለውን ነገር አሁን በነ ብርጌልና አመዶ ተብለው አዲስ አበባ ውስጥ ያሉ አሉ። አይዶ ነው በቁጥር 30 ናቸው 40 አላውቅም፣ ግን 50 የሚሆኑ አሁን ጓደኞች አሉን። ኢንተርቪዎቻቸውን እየሰማሁ ነበር። ማነሳችንን አትዩ፣ እኛ እኮ እዛ ጓደኞች አሉን ምናምን ይላሉና ኦኬ ማንም ሰው በተፈጥሮ ስልጣን ይፈልጋል። አሁን እዚህ ጋር ከኤርትራ በፊት ሞቴን ያድርገው ምናምን የሚል ሰውዬ በኢሳያስ አፈወርቂ ቦታ ላይ መቀመጥ ይፈልጋል። የሰው ልጅ ተፈጥሯዊ ነው። በአብይ አህመድ ቦታ ላይ ዳኒ እስራኤል መቀመጥ ይፈልጋል። ማንም ስልጣን ይፈልጋል። ለምትሆነው በቤት ለመሄድ ነው፣ ታጅበ ለመሄድ ነው። አንዱንም ኤርትራ እዚህ ጋር ጠርተው የውጭ ሀገር ስደት ይብቃና በ4 በ5 ታጃቢ ትሄዳለህ ፑፔት የሆነ የኤርትራና ፕሬዚዳንቱን ብትለው ምናልባት ለሀገራቸው ካላቸው ጥልቅ እንትን አንዳንዶቹ ኖ ሊሉ ይችላሉ። ግን አብዛኞቹ በባህሪ የሰው ልጅ በባህሪ ስልጣን ይወዳል። ሁሉን ነገር ያልፈቀደውን ይህን መንግስት አምባገነናዊ መንግስት አስወግደን የተለያዩ ሀሳቦች የሚንሸራሸሩበትን ኤርትራን እንፍጠር የሚሉ ኃይሎች ተነስተው ወይም ደግሞ ለኢትዮጵያ መንግስት የሚገዙ ወይም ደግሞ በኢትዮጵያ መንግስት ናሽናል ኢንተረስት ላይ ማይደራደሩ ወይም የኤርትራ ህልውና በኢትዮጵያ ህልውና ውስጥ ነው፣ የኢትዮጵያ ህልውና ለኤርትራም ህልውና አደጋ ነው ብለው የሚያምኑ ሌላ የፖለቲካ ፓርቲዎች ከተነሱ ኢንቫይሮንመንቱ ሊቀየር ይችላል። አንዴ ግን የመጀመሪያ ቶክስ ከተተኮሰ ግን ብዙ አይነት ኢንተረስቶች አሉ። አሁን እኔ ማወቅ የፈለግኩት ምን አይነት ኢንቫይሮንመንት ሊፈጠር ይችላል ነው። አንዳንድ ሰዎች አይ የምታስቡትና ሊሆን የሚችለው ነገር አይገናኝም፣ ምንም የሚፈጠር ነገር የለም። ጀስት አሁን አንዱ ሲኮመት እያየሁት ነበር። ህልም ተፈጥሮ ሳይተኛ አይታደርም ይላል። ጀስት ተኩስ ይላል። አንዳንዶች ደግሞ ከመግባታቸው በፊት ጦርነት ውስጥ መግባት ቀላል ነው፣ መውጣት ግን ከባድ ነው ይለዋል። እና እስኪ መላምት እንትኑን አይተዋል። ግን ቴዲ ሞር ዳን ላይክ $10 ትሪሊየን የሚንቀሳቀስበት ሩት ነው። ዳት ሚንስ እስትንፋስ ነው ያ ቦታ፣ ወደድንም ጠላ ነው። ሶ ዱ ዩ ቲንክ ደ ዌስተርን ሀብታቸው ሁቲዎች ምን ያህል የእግር እሳት እንደሆኑባቸው የጭቃ ውስጥ መርፌ እንደሆኑባቸው ታውቃለህ። እዛው የአሚን የጭቃ ውስጥ ሾክ እንደሆኑባቸው። ሶ አት ዲት ፖይንት ስታቢላይዝ ያልሆነ ገቨርንመንት ኢንስቶል አድርገ ለኢንሰርጀንሲ የተጋለጠ ስፔሱን አስበው። ኢትስ ኖት አባውት ኤርትራ የነሱ ሀብት የሚያልፍበትን ለምንድን ነው እስካሁን ኢሳያስን ያልጣሉት? እንደሌላው እንትን በሆነ ፑፔት ያልተኩት? እሱ አገር ውስጥ ያለውን በግልበትም ቢሆን ቅቡልነቱን አረጋግጧል። ሶ የሆነ ላይክ እንትን ያልሆነ ገቨርንመንት ኢንስቶል ቢደረግ አካባቢው ነው የሚበጠበጠው። ሌላ ሀውቲ ተፈጠረ ማለት ነው። ከዛ ፖዚሽንም አንጻር ይኸው ኦኬ፣ እሱ ነው መላምት እያስቀመጠን መሄድ አለብን የምለው። አንዱ ልጅ ከቅድም ጀምሮ ሪኮርድ አድርጉ ይላል። አንተ አትችልም እንደ ሪኮርድ ማድረግ? ጀስት ስላይድ ዳውን አድርግ ስክሪንን፣ ከዛ ሪኮርድን ተጫን። ወይስ ያስከው ስልክ ሪከርድ አደረግ? እንዴት ያለ ነገር ነው? ፉል ሜሞሪ ይሆናል እንግዲህ። ይመቸው። ሳቦግራጅት ይሆናል፣ አትፍረድበት። እኔ በጣም ብዙ ኤርትራውያን ጓደኞች አሉኝ እና አንዳንዴ ቁጭ ብለን ሊሆን የሚችለውን ነገር በግልጽ እናወራለን። ምንድን ነው ሊሆን የሚችለው? ብዙ ጊዜ እነሱም የሚናገሩን ንግግር አብዛኞቹ ጋር ማየው የሚያዩት ነገር እና የሚቀበሉት ነገር አለ። በቴክኖሎጂ የኢትዮጵያ መንግስት አድቫንስድ ነው።
አሁን ባለው ግን ይሄ ጥሞናው ተሰልቧል። አማራ ክልል ላይ፣ ኦሮሚያ ክልል ላይ እንዲህ የኦጋዴን ነፃ አውጪ ግንባር የተነሳ ነው። የትግራይ ክልል እዚህ ጋር የምታየውን ነገር እያየ ነው። አሁን የኢትዮጵያ መንግስት ወይም ደግሞ የጠቅላይ ሚኒስትሩ ፕራይም ታይም ላይ ነው ብለው አስቡም አብዛኞቹ ደግሞ የሚያንሸራሽሩት ሀሳብ እንደ ብርጌድ ንሓመዱ አይነት ሰዎች እሳቤ ያላቸው ደግሞ ቀላል የማይባሉ ደግሞ የኤርትራ ተወላጆች አሉ። አሁን ገና ለገና ባልሆነ ነገር ላይ ግን ሊሆን የሚችል ነገር ነው ጀስት መላምት እያስቀመጥን ያለ ነውና ጦርነት የሚፈጠር ከሆነ መቋጫውንም ዝም ብለን መላምት ማስቀመጥ አለብን። ቢኮዝ ሪከርድ ሆኖ የሚቀመጥ ነገር ስለሆነ ከ3 ከ4 ዓመት በኋላ ድጋሚ እኔ ብጠይቅኝ ጦርነት ትክክል ነው ብዬ አላስብም። ጦርነት ውስጥ መግባት አለብን ብዬ አላስብም። የተለያዩ አማራጮችን መጠቀም አለብን ብዬ አስባለሁ። በተለይም ደግሞ ይሄ በመነጋገር ጉዳዩ የባህር በር ጉዳይ ከሆነ የጅቡቲ ጉዳይ ማንንም ኢትዮጵያ ያናዳል። ማንንም ጅቡቲ ኢትዮጵያ ላይ በምታደርገው ጉዳይ ላይ የማይናደድ ሰው ካለ አንተ ደምን መመርመር ነው ያለብን። ጅቡቲ ማለት ኢትዮጵያውያን ዝም ብለን ግማሹን የኦሮሞን ህዝብ እንኳን ብንልክ ይዘዋቸው እጃቸውን ወደ ኋላ ጠፍረው አስረዋቸው ያመጣሉ። ውሃ መዝጋት የውሃ መዝጋት እኮ ነው የሚጠበቅብን። ውሃ ዲፔንደንቶቹ ደግሞ ከኢትዮጵያ ነው። 98% ጂዲፒዋ ከኢትዮጵያ ሆኖ ከታሪካዊ ጠላት ጋር በጣም ትምክተኛ ሾቪኒስት ነኝ። በሀገር ጉዳይ ላይ በጣም ትምክተኛ ነኝ። እንደው ማድረግ እንኳን ባንችል እንኳን ይሄ ነው አይደለም። የሀገር ጉዳይ ላይ እኮ እንደዚህ አይነት ሀሳቤ ሊኖር ይገባል። ጅቡቲ የምትባል ሀገር ከግብፅ ጋር እንግዲህ እንትን ስትልብህ ስታሴርብህ እያንዳንዱ ወጪ ገቢያችንን እየተፈጣውን እኮ ቀጣዩ ሙቭ እኮ እያንዳንዱ ወጪ እንዴት ከግብፅ ጋር አብረህ ትቆማለህ? ሲጀምር ኢትዮጵያ እኮ በቃ አማራጯ አይኗ ተከፍቶ እኮ ፊቷን ወይ ወደ ሌሙ ወደብ ወይም ደግሞ ወደ ሌላ ቦታ እኮ ብትሄድ እኮ ጅቡቲ እኮ በቂጧ የምትቀመጥ ሀገር ናት። በቃ በክራይ የምትኖር ሀገር ናት እኮ። ወታደራዊ ቤዝ ያላቸው ሀገሮች የተወሰነ ሳንቲም በጥሱላታል የምትኖር ሀገር ናት። መሪዎቿ እዚህ ድሬዳዋ እየመጡ እኮ ነው በርጫ ላይ የሚቀመጡት እኮ። እሱም ውሃውና ኤሌክትሪኩን ከኢትዮጵያ እየተጠቀሙ ቤዞቹ ራሳቸው ኤሌክትሪኩን ከኢትዮጵያ እየተጠቀሙ ነው። ሊትራሊ ከኢትዮጵያ ውጭ ጅቡቲ ህይወት የላትም። 98% ጂዲፒዋ ይሄ ግሮስ ዶሜስቲክ ፕሮዳክቷ በሙሉ በቃ ኢንከሟ ከኢትዮጵያ በምታገኘው ግብር ነው። ወታደራዊ ቤዝ ዝም ብሎ ምንም እዚህ ገባ የሚባል ገንዘብ አይደለም ያላት። እቺ ሀገር ኢትዮጵያን በመፍራትና በመንቀጥቀጥ እንደውም ምን ጎደለ ምናምን ጥሩ ምግብ ቤት የከፈተ ሰው እኮ ምን ጎደለ ምን ይጨመር ምናምን እያለ እኮ ይንከባከባል። ከግብፅ ጋር ሄደ ታሴራለህ። 5000 ማይልስ ርቀት ተጉዛ የመጣች ሀገር። ይሄ ድድብና ነው። ይሄንን ኢትዮጵያውያን ደግሞ ሲያዩ ኦኬ አሁን ምልክቶችን እያየን ነው። ህዝብ እየበዛ ነው። ኢኮኖሚ እያደገ ከሆነ ከዚህ በኋላ የሚመጣው ኢትዮጵያዊ ትውልድ እዚህ ጋር መፍትሄ ካልሰጠው ጅቡቲ በነፍስ ልትጫወት ትችላለች ማለት ነው። ግብፅ መታ ወጪ ገቢ እያንዳንዱን የተቆጣጠረች እየፈተሸች የምታስገባ ከሆነ ወታደራዊ ቁሳቁሶችን ታዛለ። ግብፅ ይሄ ይገባል ይሄ አይገባም ልትል ነው ማለት ነው። ይሄኛው ሸቀጥ ይገባል ይሄኛው አይገባም የምትባልበት ደረጃ ላይ ከደረስክ በቁምህ ሞተሃል ማለት ነው። ትፈርድባታለህ ግን ቴዲ በጅቡቲ ላይ እንዴት ነው ማልፈርድባት? እንዴት ከግብፅ ጋር ከዚህ አንግል እስቲ ይኸውልህ ነው በጅቡቲ ሳይሆን የግብፅን የዲፕሎማሲ አቅማቸውን አደንቃለሁ። ኖ እሱማ ግብፅማ በተራ ታወራለህ። አንተ ተራ አይደለም እኮ ቴዲ ነው እያወራ ያለው። ቴዲ ነው እያወራ ያለው። ሲሰጥህ አላወራም። አምሶሪ ፎር ማይ ላንጉጅ። ሲሰጥህ ግን አልገባም። እሱ እኮ አሁን ቴዲ ነው እያወራ ያለው። ያንተ ተራ አይደለም። ያንተ ተራ የሚሆነው ልክ ዳኒ ጀምር ብሎ ላይ ሲያስቀምጥ ነው። ዳኒ ኦኬ መች ሰጠ እናወራለን። የጅቡቲን ጉዳይ አንካልኩሌትድ የሆነ ሙቭ ነው የሚያደርጉት። አደጋ ይፈጠርባቸው ትፈርድባቸዋለሁ እኮ ያልኩህ ይኸውልህ ምን መሰለህ፣ እነዚህ ሰዎች ያላቸው አንድ ፕሮዳክት ነው ሊሸጡ የሚችሉት፣ እሱም ወደብ ነው። አንድ ፕሮዳክት ነው ያላቸው። ኤግዚስተንሳቸው የተመሰረተ ወደብ ላይ ነው። አንተ ወደ ሌላ ልታማትር እንደሆነ ሲያውቁ ፕሬሸሩን ማብዛት ይፈልጋሉ አንተ ላይ። ስለዚህ ይሄ ጉዳይ ኢትዮጵያን እንደውም ይገፋታል ወይስ ኢትዮጵያን ወደ ጅቡቲ ያቀርባታል? የሚያደርጉት አልተርኔቲቭን መፈለግ አለባት እንጂ ኢትዮጵያማ አልተርኔቲቭን መፈለግ አለባት። አሁን አውቶማቲካሊ እኮ ጅቡቲ እንደዚህ አይነት ሳይን ካሳየችው፣ ምክንያቱም መንግስታት
when the state becomes desperate ሲሆኑ you don't know what kind of action they will take ምን አይነት አክሽን እንደሚወስዱባ አታውቅም። የትኛው ዓለም ላይ ያለ መንግስት desperate ከሆነ አክሽን ቀጣዩ ሙቭ ምን እንደሆነ አታውቅም። አሁን የኢትዮጵያ መንግስት ኦኬ ይሄን ሲሰማ ኦኬ ጅቡቲ እንዲታሰባ ህዝቡ ራሱ አሁን ኦኬ ይሄን ሰማ እቺ ሀገር ነገ ልታንቀጥ ትችላለች ከግብጽ ጋር በመተባበር የዛን ጊዜ ምንድነው የምትሆነው? ስለዚህ ሳትወድ በግድ ያለን ኃይል አሟጠ የሆነ ውሳኔ ተወስናለህ ማለት ነው። ስለዚህ የጅቡቲ የመጀመሪያ ሙቭ የጅቡቲ ብቻ አይደለም የሶማሌ ሙቭ ራሱ ሆርን ኦፍ አፍሪካ ላይ ያሉ ሀገሮች በሙሉ ከኢትዮጵያ ጋር ከመስራት ውጪ ከግብጽ ጋር የሚሰሩ ከሆነ የመጨረሻ ፖለቲካሊ ዶማ ናቸው በኒሳቤ ግብጽ ማለት ለምሳሌ እኛ ሶማሌላንድ ጋር ሄደን ኤምኦዩ ተፈራረምን አይደል? ሞቃዲሾ ጋር መተው አላንስ ፈጠሩ። እርግጠኛ ሆኜ የምነግርህ ሞቃዲሾ የኢትዮጵያ ወዳጅ ብትሆን ግብፃውያን ከሶማሌላንድ ጋር ወዳጅነት ይፈራረማሉ። ሞቃዲሾ ጋር የወሰዳቸው ከሶማሌላንድ ጋር ስለተፈራረምን የሞቃዲሾ ወይም ደግሞ የሶማሌ ህዝብ አሳቢ መስለው ነው የመጡት። እያንዳንዱ እንቅስቃሴያቸው ከራሳቸው ኢንተረስት አንጻር ወይም ደግሞ ከኢትዮጵያን ታርጌት ያደረገ እንቅስቃሴ ነው። እነሱ ዜዶን ኬር ስለ ሶማሌ ዜዶን ኬር ስለ ኤርትራ ስለ ሱዳን አይመለከታቸውም። ግብፅ እኔና አንተን ታሪካዊ ጠላቱ እኔና አንተን የሚያሽመደመድ ነገር ሁሉ ላይ ትሳተፋለች። እኔና አንተ በሁለት እግራችን ከቆምን እኔና አንተ በሁለት እግራችን ከቆምን ጡንቻችን ከፈረጠመ ግብፅ ምን ማድረግ አትችልም። ጅቡቲ ከፈረንሳይ ነፃ ስትወጣ ማለት ነው ከግብፅ እጅ እንዴት ነው ያስመለጥናት? አልኩ እኮ የግብፅ እያንዳንዱ እንቅስቃሴ ናይልን ታርጌት ያደረገ ነው። አሁን ዛሬ አይደለም የሞከረችው እኮ ቴዲ፣ ዛሬ እኮ አልነበረም ይሄን ነገር የሞከረችው ቴዲ። ገብቶኛል እኮ ግብፅ እኮ ግን ያኔ ምን ተጠቅመን ነው if you remember the history ምን ተጠቅመን ነው ጅቡቲን ዘላለም የኢትዮጵያ ያኔ እኮ ከሷ ከጅቡቲ ላይ ወደብ አንጠቀምም ነበር። ወደብ ነበረን እኛ። ግን ጅቡቲ በዛን ወቅት ከግብፅ ወጣ ከግብፅ እጅ አምልጣ ወደኛ እጅ የገባችው ኡመር ጊሌ እኮ የተማረው እኮ ሊሴን የተከፈተው ለምንድን ነው? ሊሴን ኃይለ ሥላሴ ሊሴን የከፈቱት እኮ ፈረንሳይ ትምህርት ቤት የከፈቱት እኮ የጅቡቲን ነፃ አውጪ ግሩፖች ለማስተማርና ለኢትዮጵያ የሚመች የጅቡቲ ናሽናሊስት እንዲፈጠር ነው ያደረጉት። ደርግ ምንድን ነው ያደረገው? ምን አይነት ኦፕሬሽን ሰርቶ ነው ከግብፅ እጅ ያስመለጣት ጅቡቲና ወደኛ ያደረገው? ምንም ነገር ፈለገንባት አይደለም። ግን ግብፅ ወደዛ አካባቢ እግሯ እንዳይረግጥ ነው። ዛሬ ላይ እንዴት እንድትገባ ተፈቀደላት የሚል የኛን የዲፕሎማሲ ድክመት ለምን ማውራት አንፈልግም? እሱ ብቻ አይደለም። አሁን ይሄን ካልክ መለስ ዜናዊ የሰራው የዲፕሎማሲ ስህተት አለ ጅቡቲ ላይ። እዚህ ጋር ግን አሁን የዲፕሎማሲ ስህተት አለ ብሎ መናገር ይቻላል? ብሩክ ቆይ አንድ ነው። ቆይ ባኪን ፎርስ ሲሆን እንትን ቆይ አስደምጣቸዋለሁ አንድ ድምፅ። ይሄ ሁሉ ላንድ ሎክድ የሆንበት ጊዜ የፈጠረብን ነገር ነው። በየአመቱ $2 ቢሊዮን እየከፈልን በቃ እጃችን ተቆረጠ። እጃችን የተቆረጠው መቼ ነው? እንዴት ተቆረጠ? የዶክተር ያዕቆብን ድምፅ አሰማቸዋለሁ። ቅድም ሳሰማ ነበር። የመለስ ዜናዊ ይነግራል ቃል በቃል ገና ያኔ ሪፈረንደም አዘጋጅተው የተገነጠሉ ሰዓት። ፖይንቱ ምንድነው? አሁን ወደ ሪያሊቲው እንምጣ፣ ወደ እውነታው እንምጣ። አሁን የተጋፈጥነው ነገር ምንድነው? ሪያሊዝም ያንን ነው የሚናገረው። አሁን ስላለው ነገር ነው። ምንድነው የሚሆነው? ጡንቻ ከፈረጠመ አሁን ባለበት ዓለም ምንም ማድረግ ትችላለህ። በዚህ የሚከራከር ያለ አይመስለኝም። ኦቪየስ ዩኤን ነው እንትን ነው ምናምን። ጡንቻ ካለ ምን ማድረግ ትችላለህ። ጡንቻ ከሌለ ጡንቻ ካላቸው ጋር ጓደኛ ትሆናለህ። ይሄ ነው አሁን የዓለም ፖለቲካ። ስለዚህ ከዚህ በመነሳት የኤርትራና ወይም ደግሞ አሁን ያለው የፌዴራል መንግስቱና የሻዕቢያ መንግስት ግንኙነት ምን ይሆናል? ጦርነቱ ውስጥ ከገባንስ ምንድነው የሚፈጠረው? እስኪ መላምት እያስቀመጠን ለማለት ያለው። ቴንኪዩ ብሩኬ። የማተራ ነው የኔ ተራ ነው። ዳኒ ነው አይደለም፣ የኔ ተራ ነው። አንተ ስታወራ አይደለም ከኔ በፊት ነው። ሙላት እስካሁን እኔ ካንተ በፊት ነኝ። የኔ ነው ተራው ነበረ። ሙለታ ነበረ። ልክ ነው። ሙለታ ነበረ እኮ ቴዲ። የኔ ተራ ነው። የኔ ተራ ነው እኮ ቴዲ። ትሄዳለኛ። አንተ ስታወራ እዚህ ነበርኩ ዳኒ። ችግር የለውም፣ ችግር የለውም። ያንተ ተራ ነው ሙላት፣ ያንተ ተራ ነው። ሌሎቻችሁ ታፕታፕ አድርጉ። ታፕታፕ እያደረጋችሁ አዳዲስ ፊቶች ማየት አለባችሁ፣ መልመድ አለባችሁ። እና
ፌመስ ሲሆኑ የኛ ፊት ተቀጥቅጧል በጣም የኛ ፊት ተቀጥቅጧል በጣም እያከለ ሰዎች ሌሎች ደግሞ ፌመስ መሆን አለባቸው። ገባ አንዳንድ ጊዜ እንደ ፈምሰናል። እውነት ነው። እዚህ ቤት ፈምሰናል። ማለት ነው። አዳዲስ ሰዎች ካላችሁ እነዚህን ሰዎች እያያችሁ ስለምትናገሩት ንግግር ስለ ጨዋነታችሁ እርግጠኛ ሆናችሁ እውቀታችሁን ይዛችሁ ነታችሁ ሀሳባችሁ ምንም ሆነ ምን እናደምጣለን እና ይሄን ከግምት አስገብታችሁልኝ ትልካላችሁ በሚቀጥለው የማደርገው ውይይት ማለት ነው። ሌላው ደግሞ በኦዲዮ በማደርገው ውይይት የእንትና ማን ነው ቅድም የነበረው ልጅ ሚኪ የኤርትራው ልጅ ቢገቡ እና ሀሳብ ቢሰጡ የምትላቸውን ኤርትራውያን ትነግረኛል። አሁን አብዛኞቹ እየሆነብኝ ያለው ነገር ምንድነው? ቪዲዮ አይከፍቱ አይታወቁም፣ ወቀሳ እንዳይመጣ ይሄ ልጅ ኤርትራዊ አይደለም ብላችሁ ደግሞ ቅሬታ እንዳታሰሙ። ኤርትራዊ ነው ብሏችሁ የምታስቡት ሰው ካለ ነገ ከነገ ወዲያ ወይም በሌላ ጊዜ በምናደርገው ውይይት ላይ በተወሰነ መንገድ ድምጻችሁ እንዲሰማ ለማሳተፍ ሙከራ አደርጋለሁ። እሺ ሙላት 8 ደቂቃ አለ። ኦኬ ቴንክ ዩ አመሰግናለሁ። ሁላችሁንም እየተደረጉ ያሉ ውይይቶች አስፈላጊ ናቸው። ነገር ግን ሁላችንም ማወቅ ያለብን ነገር የሀገር ጉዳይ ሁሉ ኢትዮጵያን የሚመለከት ነው። መላው ኢትዮጵያን የሚመለከት ጉዳይ ነው። አንዳንድ ጊዜ በሀገራዊ ጉዳይ በናሽናል ኢንተረስት ላይ ሌሎች ሰዎች የግል በየሰፈር ውስጥ የሚደረግ ችግርን እያዩ በዛ ምክንያት በዛ ንዴት የሀገርን ኢንተረስት ለሌላ ሀገር አሳልፎ የመስጠት ከሌላ ሀገር ጋር የመቆም ዝንባሌዎችን እያየን ነው ብዙ ቦታ ላይ። ይሄ ትክክል ያልሆነ ነገር ነው። ሁሉም ሰው ራሱን ማየት የሚገባበት ሁኔታ ነው መፈጠር ያለበት። ሌላው ነገር ኢትዮጵያ ላይ የሚደረጉ ጦርነቶች አሉ። አሁን የተለያዩ በየቦታው በየጫካ ውስጥ እየተሽለኮለኩ የሚደረጉ ጦርነቶች ከኋላ ማን ነው ያለው የሚለውን ካየን እነዚህ ጦርነቶች ላይ ከኋላ የሻቢያ መንግስት እንዳለ ይታወቃል። ኢንዳይሬክትሊ የሻቢያ መንግስት አለ። ስለዚህ ይሄ አካል በዚህ አካል የሚመሩና የዚህ አካል ፈረስ የሆኑ አካላት ለማንኛውም ኢትዮጵያ ውስጥ ላለ ህዝብ ተቆርቋሪም ወይም ተወካይም ሊሆኑ አይችሉም፣ ሊጠቅሙትም አይችሉም። ባይዘ እስካሁንም እየጠቀሙትም አይደለም፣ እየጎዱት ነው ያሉት። አማራ ክልል ብንሄድ፣ ኦሮሚያ ብንሄድ፣ የትም ቦታ ብንሄድ በዚህ ሰውዬ በዚህ ሽማግሌ የሱን ሐሳብ ለማስፈጸም የሚሄዱ አካላት ህዝባቸውን ሲጎዱ ነው እንጂ ያየነው ለህዝብ አንድ ፍሬ አንድ ነገር ለህዝብ የጠቀሙትን ነገር ሊነግረኝ የሚችል አካል የለም። ሊሳደብ የሚችል እንጂ ለህዝብ ይሄን ሰርቷል፣ አማራ ክልል ላይ ለህዝቡ ይሄንን አድርጓል፣ ኦሮሚያ ላይ ለህዝቡ ይሄንን አድርጓል ብሎ የሚነግረኝ አንድ ሰው የለም። ነገር ግን የህዝቡን ጉዳት ሊናገር ይችላል። ሌላው ነገር ቅድም አሁን ስለ ድሮን ጭፍጨፋ ተብሎ ሲወራ ነበር። ድሮን ባይዘይ ትግራይ ላይም አማራ ክልል ላይም ድሮን ንጹሃንን አልጨፈጨፈም፣ ወደፊትም ንጹሃንን አይጨፈጭፍም። ባይዘይ ድሮን ማንንም ንጹሃንን ኢላማ አድርጎ የመጣበት ሁኔታ የለም። አማጽያንን ግን ዛሬም ነገም ወደፊትም ድሮንን እኛ የምንጠቀመው ጠላትን ልንመታበት፣ ጠላትን ለመምታት መሳሪያ አትመርጥም። ስለዚህ ጠላትን ባገኘንበት ቦታ ላይ እንመታለን። ስናገኝ ምንም አንመርም። ሲገድል ጀግና ሲመታ ደግሞ ንጹሃን ህዝብ የሚሆንበት ምክንያት ምንም ነው? ሰው እዛ ጋር ቅድም ሁለት አካላት ስላነሱ ነው ንጹሃን ላይ የተደረገ የድሮን ጭፍጨፋ የለም። ይሄን በዚህ ማስመር እንፈልጋለን። ሌላው ነገር ስለ ሻቢያው መንግስት በጣም በተደጋጋሚ እየተነሳ ነበረ። ሂስቶሪካሊ ማወቅ ያለብን ነገር የኢትዮጵያ ገዢዎች የቀድሞ ገዢዎች ስተት ነው እንጂ ጅቡቲም ሆነ ኤርትራም የኢትዮጵያ አካል ነበሩ። ሁለቱም ግን በቀድሞ ገዢዎች ስተት ከኢትዮጵያ አካል ውጪ ሆነዋል። አሁን ባለው ዓለም አቀፋዊ ህግም ሆነ በሀገራዊ ህግ ኢትዮጵያም ሆነ ኤርትራ የኛ አካል ማን ነው? ጅቡቲም ሆነ ኤርትራ የኛ አካል አይደሉም። ነገር ግን አንድ ሀገር ላንድ ሎክድ ሆና ግዴታ የለባትም፣ መብት አላት። አክሰስ ቱ ዘ ሲ የማግኘት መብት አላት። እያልን ያለነውም ያንን ነው። ያንን ለማድረግ ደግሞ መብት አለን። እነሱም ሙቹዋል የሆነ ቤኔፊት ከኛ እነሱም ማግኘት ይችላሉ። እኛም የመጠቀም መብታችን
እንደተከበረ ነው ማለት ነው። ከዛ ውጪ ግን አሁን የሀገራችንን ናሽናል ኢንተረስት የራሳቸውን ጥቅም ወይ ስልጣን ተገን በማድረግ ይሄንን ስልጣን ለማግኘት የኤርትራ መንግስትም ሀገር ውስጥ ያሉ ባንዳዎችን የመጠቀም ሁኔታዎች አሉ ሊጠቀም ነገር ግን አይሳካም ባይዞ አሁንም እየተጠቀመ ነው ግን አይሳካም የማይሳካ ነገር ነው በማንኛውም መንገድ ግን መታወቅ ያለበት ነገር የኢትዮጵያ መንግስት በማንኛውም መንገድ ጦርነትን አይፈልግም ከማንኛውም ጎረቤት ሀገር ጋር ጦርነትን አይፈልግም ኤርትራንም ጨምሮ በእኛ የሚነሳ ጦርነት የለም በእኛ የሚጀመር ጦርነት የለም ከነኩን ግን እስከ መጨረሻው እንሄዳለን ሜቢ ይሄንን ጉርጓድ ውስጥ ያለ ህዝብ ባይዘይ ጉርጓድ ውስጥ ያለ ሰው ከጉርጓድ ውስጥ ካልወጣ ነፃነትን አያውቅም ከጉርጓድ ውስጥ አውጥታ ከተማ ውስጥ ከወሰድከው እንዴ ለካ ጉርጓድ ውስጥ ነበርኩ ይላል ጉርጓድ ውስጥ ሆኖ ግን ከጉርጓድ ውጪ ሌላ መልካም ነገር አይታየው ሶ ጉርጓድ ውስጥ ያለን አካልም ከጉርጓድ አውጥተን ነፃነቱን ልናውጅለት እንችላለን ማለት ነው ራሳቸው ከመጡ ነው ማለት ይሄን ከማድረግ ወደ ኋላ አንልም ነገር ግን እኛ የምንጀምረው ጦርነት የለም ዛሬም ነገም መታወቅ ያለበት ነገር በሰላማዊ መንገድ አክሰስ ቱ ዘ ሲን ጠይቃለን የኢንተርናሽናል ማህበረሰብ እንዲያውቅልን እናደርጋለን ይሄን ነገር ደግሞ እናደርገዋለን ከዛ ውጪ ግን ቀላል ጥያቄ ኤርትራውያኖችም ይስሙ አሁን አንተ መደግፈው መንግስት እየጠየቀ ያለው የባህር በር መጠቀም ነው ወይስ የባህር በሩን አሰብን የራሱ የግሉ ማድረግ ነው መጠቀም ነው በተደጋጋሚ እኮ የተከበሩ የዓለም ሎሬት ጠቅላይ ሚኒስትራችን ዶክተር አብይ አውርተዋል ጦርነትም መግባት አንፈልግም በኔጎሺዬሽን ነው እኛ የመጠቀም አክሰሱን ነው የምንፈልገው ያን እኮ አልከለከሉም ታዲያ እነሱ ወደዛ እንጣ ነው ከነገ ጀምሮ እኮ መጠቀም ትችላለህ አይ ዶንት ቲንክ ከተሳሳትኩ ታረማው አንድም ኤርትራዊ ለሻዕቢያ ቅርበት ያላቸው የኤርትራ ተወላጆች ሲናገሩ እንደሰማሁት ኢቨን ኢንክሉዲንግ ኢሳያስ አፈወርቂ ራሱ ያኔም ቢሆን ለነመለስ ዜናዊ እኮ የባህር አሰብን መጠቀም ትችላላችሁ ብለናል እኮ ብሏል አሁንም እኮ እያለ ነው ያለው እኛ ያው ቴዲ ማወቅ ያለብን ነገር ሌላ ኢንተረስት ስላለው ነው ባይዘይ 34 ዓመት ምንም አይነት ምርጫ ሳያካሄድ አንድም ተቃዋሚ የፖለቲካ ኃይል እዛ ሀገር ላይ በሌለበት ሁኔታ ይሄ አካል የራሱን ጥቅም የማስከበር ስልጣኑን የመጠበቅ እንጂ የመወያየት ፍላጎትም የለውም እዚህ ጋር እኛ በማንኛውም መንገድ ዝግጁ ነን የመጠቀም አክሰሱን እነሱ ከኛ ጋር ተወያይተው የመጠቀም አክሰሱን የሚፈቅዱልን ከሆነና እነሱም ከኛ መጠቀም ያለባቸው እንዲጠቀሙ እኔ ገብቶኛል የተደበሰበሰው ነገር ገብቶኛል ያንን ደግሞ ቲክቶክ ላይ በሚያወሩት ሳይሆን ኦፊሻሊ ለመጨረሻ ጊዜ መገናኘት ያለበት አካል ነው ለመጨረሻ ጊዜ እንደዚህ አድርጌ ልጠይቅ በየአመቱ ለኤርትራ ለጅቡቲ $2 ቢሊዮን ትከፍላለህ ኤርትራ ሉዓላዊ ሀገር ናት ከፕሮክሲሚቲ አኳያ ከጅቡቲ እስከ ደረቅ ወደብ እስከ ሞጆ እስክትመጣ ድረስ ያለው ርቀትና ከአሰብ መተ እስከ ደረቅ ወደብ እስከ ኢትዮጵያ እስክትገባ ድረስ ርቀት አለ አድቫንቴጅ አለ ቅርብ ነው 600 ኪሎ ሜትር ምናምን ነው $2 ቢሊዮን ተከፍላቸዋለህ ይሄ መንግስት ለመክፈል ዝግጁ ነው ለጅቡቲ የሚከፍለውን ይከፍላል ወይስ ምንድነው የተፈለገው ነገር እንነጋገር ነው ቴዲ እንነጋገር ነው መነጋገር ነው ያለብን ነው በገንዘብ አከፋፈሉ ዙሪያ ምን ያህል ነው ወይስ ደግሞ ሌላ አሁን ለምሳሌኛ ውሃ አለን ኤሌክትሪክ አለን ብዙ ነገሮች አለን እነሱ የሌላቸው ገባ አይደል
ያንን እንነጋገር ነው። አሁን እኔ እዚህ ጋር ይሄን ያህል ዶላር ይሄን ያህል ብዬ ልልህ አልችልም። ያ ሳይሆን እንነጋገር ነው የምልህ። እሺ ቆይ ገብቶኛል። ምንም ብዙ ማንዛዛት ራሱ አያስፈልግም። ጦርነት ማለት ባጭሩ ዓለም ላይ የምታዩት ጦርነት ሁሉ ፋውንዳመንታል ወይም ቤዚክ ከሆነ ፕሪንስፕል ጋር ስትጋጭ ነው። ሌላ ዴፊኒሽን የለውም። አሁን የኢትዮጵያ መንግስት የሚያቀርበው ፈርስት ፕሪንስፕል አለ። የኤርትራ መንግስት የሚያቀርበው ፈርስት ፕሪንስፕል አለ። ካልተጣጣሙ ይጋጫሉ ማለት ነው። አሁን የኤርትራ መንግስት ክፈለኝ ካለ ይሄን የኢትዮጵያ መንግስት አልከፍልም ካለ ይጋጫሉ ማለት ነው። ይሄ መንግስት በይፋ ለጅቡቲ የምከፍለውን ክፍያ ለሻዕቢያ መንግስት ወይም ደግሞ ለኤርትራ መንግስት ከፍላለሁ በገንዘብ ማነስና መብዛት ነው። ተከራክረዋል። በዛ ደረጃ ሄደዋል፣ ተነጋግረዋል። የምናውቀው እኔ አላቅም ካለ ትነግረኛለህ። የተጀመረ ውይይት አለ። አይ ገንዘቡ በዝቷል የጠየቃችሁት ቀንሱልን ምናምን ያላችሁት ወይስ እኛ ያለው ይሁን እኛ ይሄ ያለን እናንተ ይሄ ያላችሁ ነው እያልክ ያለው? እኛ አየር ኃይል አለን ነው። እኔ ነግሬያለሁ። የሪያሊዝም ተማሪ ነኝ እኔ። ስለ ፓወር ፖለቲካ ነው የምተነትንልህ። ሀቁ ነው ምነግርህ። አደይነው የመጨረሻው ነገር ሲመጣ ኢትዮጵያዊ ስለሆንኩኝ ሳልወድ በግዴ ጉዱ ኳሳ ከፊታውራሪ መሻጋ እንድትሰለፈው አብሬ ሆናለሁ። ኢትዮጵያዊ ነኛ። ግን ሀቁን ላውራ። ከኤርትራውያን ጋር አውርተሃል። አንተ በምትለው ጉዳይ ላይ እነሱ አንስማማም ካሉ ሌላ አማራጭ አቅርበላችኋል? የምታውቀው ነገር አለ ወይስ እኛ የምናቀርብላችሁ ነገር ካልተቀበላችሁት፣ ካልተጣጣማችሁ ወይም ካልጣማችሁ በጉልበት እንወስዳለን ነው እያልክ ያለው? ለምሳሌ አሁን አንድ ኤርትራዊ ጋር እዚህ ጋር አምጥቼ ባስገባ ኢትዮጵያ አየር መንገድ በጣም ትርፋማ ድርጅት ነው ሼር ሆልደር ሁኑ ብትላቸው አንፈልግም ሊል ይችላል። ጎንደር አካባቢ ለመሬት አለ። ሀሳብ ገብቶኛል። ለምን መሰለ አሁን እዚህ ጋር ይሄ አካል ወደዛም ለዛ ዝግጁ አይደለም ነው የምልህ እኮ። ይሄ አካል ኢትዮጵያ ውስጥ ትርምስ የመፍጠር ዓላማን ያለው ኢትዮጵያ ውስጥ ኢትዮጵያንን በኢትዮጵያውያን የመስበር ዓላማ ስላለው ኢትዮጵያውያንን እዚህ መንግስት ላይ የማስነሳት፣ የማስታጠቅ፣ የማሰልጠን ይሄ ዓላማ ነው ያለው። ስለዚህ ከዚህ አካል ጋር ለመነጋገር በአሁን ሰዓት ይሄ አካል ለዚህ ንግግር ዝግጁ አይደለም። ዝግጁ ያልሆነው የኢትዮጵያ መንግስት ሳይሆን ይሄ አካል ዝግጁ አይደለም። ይሄ አካል ዓላማው ሌላ ነው። ምን ሲል እንደነበር አሁን በቅርብ አንድ ሳምንት ያልሞላ ንግግሩንም መስማት ትችላለህ። ስለዚህ ይሄን ዝግጁ ያልሆነ አካል እኛ አሁንም ዝግጁ ከሆነ ከመጣ ዝግጁ ከሆነ ለመነጋገር ዝግጁ ነን ዛሬም ነገም። እሱ ግን በሚፈልገው መንገድ ጦርነት በማስነሳት ኢትዮጵያን ለመውጋት የሚያደርገው ጥረት አንድ ኢንች መንቀሳቀስ አይችልም ነው የምልህ። ለዚህ ዝግጁ ነን። ነገር ግን ቀድመን እኛ ምንም አይነት ጦርነት አንፈልግም። ማንኛውም የኢንተርናሽናል ሶሳይቲ እኛ ጦርነት እንደማንፈልግ እንዲያውቅ እንፈልጋለን። እንደማንጀምርም እንዲያውቅ እንፈልጋለን። ባይዞ ይሄ ብቻ አይደለም። ሀገር ውስጥም የትም ቦታ በማንም አካል የሚደረጉ ጦርነቶችን እኛ አንጀምርም። ዛሬም ነገም ሀገር ውስጥም ሌሎች የሚያኮበኩቡ ካሉም እኛ አንጀምርም። ራሳችን እኛ ከዛ በኋላ የሚሆነው እናሳያለን። ይሄን ማወቅ አለብን። ከጀመሩ ግን ስማን ቴዲ ከጀመሩ ግን የሚሆነው ሁሉ እዛ ነፃነት ያጣውንም ነፃነቱን እንሰጠዋለን። ከዛ የተሻለ ህይወት እንዲኖር እናደርገዋለን እንምል። ኦኬ እኔ እሱ ገብቶኛል። ጦርነት አንዴ ካሟሟክ መጀመርህ ማይቀር ነው። ይሄ የዓለም ታሪክም የሚነግርህ ነው። ለምሳሌ አሁን ሁለተኛው የዓለም ጦርነት ሲያሟሙቁ ነበር። በምን ተጀመረ ካልከኝ አንድ ፍራንሲስ ፈርዲናንድ የተባለ የኦስትሪያ ፕሪንስ አሳስኔት ተደረገ፣ ተገደለ። ማን ነው የገደለው? የሆነ ጋብሪኤል የተባለ ሰውዬ ተኩሶ ገደለው። ተጀመረ። ከኢትዮጵያ አሁን ጦርነት ካሟሟክ አንዴን ከሰላምታ ውስጥ ከገባ በምን እንደሚጀመር አታውቅም። ከጀመረ የሚባል ነገር የለም። አሁን እዚህ ደረጃ ላይ ደርሰሃል። እኔ ማወቅ የፈለግኩት ያልተስማማችሁበት የእናንተ ወይም ደግሞ የብልጽግና ወይም ደግሞ የዚህኛው መንግስት ፈርስት ፕሪንስፕል ምንድን ነው? ያቀረበው ነገር ሻዕቢያዎችስ ምን እያሉ ነው? ይሄ ትውልድ ማወቅ አለበት። አሁን ምንድን ነው የተነጋገራችሁት ነገር? ይሄ ታጣቂዎችን ማሰልጠን አለማሰልጠን ምናምን እንተውና በባህር በር ጉዳይ ላይ ኪራይ ስለመክፈል ገንዘብ
ወይም ደግሞ ሌላ ነገር አቀርባችሁ እምቢ ተብላችኋል ወይ? በሻዕቢያ መንግስት በኩል ኦፊሻሊ የቀረበ ጥያቄ አለ? ኦፊሻሊ እንግዲህ በመንግስት ደረጃ ኦፊሻሊ የተደረገ ነገር እኔ እስከማውቀው ድረስ ኦፊሻሊ የተደረገ ነገር አላየንም። ሽካካል ስለዚህ አሁን በምንድን ነው ታዲያ ያደረግን ነው? ታዲያ ሄዳ የሰውን ንብረት ነጥቃለው ነው? ኖ እንደዛ አይደለም ኦፊሻሊ። ነገር ግን ከወያኔ ጋር የነበረው ጦርነት በፕሪቶሪያ ስምምነት ሲቆም ይሄ አካል ቀጥታ ግንኙነቱን ያቋረጠው። ግንኙነቱን አቋርጦ ወደ ምን ገባ? ቀጥታ ወደ ተቃውሞ ነው የገባው። ወደ ነበረበት ነው የተመለሰው። ስለዚህ በዚህ መሃል ላይ ከዚህ አካል ጋር የምታደርገው ምንም አይነት የዚህ ውይይት የለም። አክሰሱም ለማድረግ አልተፈጠረም። ከዛ በኋላ ያለውን ግንኙነት የምታውቀው ነው አንተም ሁላችንም። ነገር ግን የኛ ፍላጎት የሬድ ሲ አክሰሳችን ደግሞ እንደተጠበቀ ነው። ከዛ ፊትም ነበረ እኛ እኮ የባህር ኃይል እኮ ለማ መገርሳ የመከላከያ ሚኒስቴር በነበረበት ጊዜ ነበር እኮ የባህር ኃይል የተመሰረተው የባህር ኃይል የነበረው ዛሬ አይደለም። ስለ ቀይ ባህር ዶክተር አብይ ምንም አይነት ጦርነቶች ኢትዮጵያ ላይ በፋኖም በማንም ሳይጀመር በፊት ነው ሲያወራ የነበረው። የዛሬ አይደለም። ይሄ አካል ደግሞ ግንኙነቱን አላስቀጠለውም። ግንኙነቱን ያቋረጠው የኢትዮጵያ መንግስት ሳይሆን ይሄ ጽንፈኛ አምባገነን ነው። እናወራለን፣ ችግር የለውም። ቢያንስ እዚህ የሚያደምጡ ሰዎች የሆነ ነገር ግን ስንደባደብ ራሱ እኮ አሁን ብዙ ጊዜ ከተደባደብን በኋላ ለግልግል ስንቀመጥ ነው የምናውቀው። ለምን ነበር የተደባደብኩት ነው የምንባባለው። አሁን እኮ የገጠመን ነገር እኮ ነው። ለምን ነበር የተደባደብኩት ነው እያልን ያለ ነው። የሚያደባድበን ኮዝ ምንድን ነው? ይሄን ቢያንስ ማወቅ አለብን። አይ ጡንቻችን ፈርጥሟል፣ ደቃቃ መንግስት ነው ያለው፣ ጀስት የሆነ ኮዝ ፈልገን ተዋግተን የባህር በር እንይዛለን። እሱም አንድ ነገር ነው። ለህልውናችን አደጋ ነው። ኪራ አይደለም። ሄደን እንወስዳለን ነው እያልን ያለ ነው። የራሳችን እናደርጋለን ነው አንድ ነገር ነው። ኖ ጦርነት አንጀምርም ነው ያልኩህ እኮ። እኛ ጦርነት በማንኛውም መንገድ አንገባ። ቴዲ እዚህ ጋር ያው ቃላት ለመፍለጥ ሪያሊቲ ያለውን ነገር ነው የማወራ። ቆይ ራሴም ልዘምት እችላለሁ። ይሄንን ነው የምነግርህ። ቆይ ምንም በሌለበት ቦታ ላይ መዝመትን ምን አመጣው? ሙላት አሁን እኮ ነው እየጠየቅኩ ያለው። አይ አንተ ጠላት እንደፈለገ እየሆነ አንተ ዝም ብለህ አትጠብቅም እኮ። ባትጀምርም ራስን ዝግጁ ታደርጋለህ እኮ። እሱ ልክ ነው። አሁን ስለዚህ አንተ አሁን እንትንን ስታቀርብ ግልጽ አድርገህ ነው መሆን ያለበት። በአሰብ በኩል በቀይ ባህር በኩል እንደ ሀገር ለደህንነታችን አስጊ የሆነ ነገር ስላለ የባህር በር አሰብን ወይ ምጽዋን መያዝ አለብን ብለህ በግልጽ እናገራለን። ኖ በጅቡቲ በኩል የምከፍለው ዓመታዊ ክፍያ በዝቶብኛል፣ የጅቡቲ መንግስት ከታሪካዊ ጠላቴ ጋር የተመሳጠረ ነው፣ ክፍያው በዝቶብኛል፣ ኢኮኖሚው እያደገ ነው፣ የባህር በር ያስፈልገኛል ካልክ ደግሞ ለኤርትራ ያቀረብከው የባህር በር ስለመጠቀም ወይም ደግሞ የኪራይም ጉዳይ ከሆነ ወይም ደግሞ ሌላ ነገር አማራጭ ከሆነ ምንድን ነው ያቀረብከው ተብለህ ትጠይቃለህ። እሱን እንነጋገር አልኩ እኮ ቴዲ። እሺ አልተነጋገርንም፣ እንነጋገር። ለመነጋገር ዝግጁ ነን አልኩ እኮ። ስለዚህ እኔ ታዲያ አልገባኝ። አሁን ሳትነጋገሩ ታዲያ አሁን እኮ ከፈረሱ ጋር ይቀድም አሁን ስለ ጦርነት እኮ ገባን እኮ። አንተ አሁን እኮ እዋጋለሁ ላይ ነው። ኦኬ ዞሮ እኔ ገብቶኛል፣ ፖይንቱ ሀሳብህ ገብቶኛል። ግን ቢያንስ ለሚሰሙ ሰዎች እኔ ለማለት ፈለገህ ግን መናገር ያልፈለግከው ነገር ይገባኛል። ፖይንቱ ምንድን ነው? ምናልባት በኢትዮጵያ መንግስት በኩል የቀረበ በግልጽ የቀረበ በይፋ የቀረበ የወደብ ኪራይ ወይም ደግሞ ሰጥቶ በመቀበል መርህ ወይም ደግሞ ሌላ ነገር ካለ ይሄን አቅርበን እምቢ ብለውናል። ቢኮዝ አንድ ኤርትራ ያስገብቼ እዚህ ጋር ለእኛ ምንድነው ያቀረባችሁት ነገር አለ ወይ ቢል ምንድነው የምትለው? እሱንም አሁን
አሁን ቴዲ እኔ ምን መሰለህ ሐሳቤን ስቋጭልህ ማንኛውም ኢትዮጵያዊ አይዜ በጣሊያን ጊዜም ጣሊያንም ኢትዮጵያን ለመውረር በመከረ ጊዜ ብዙ ኢትዮጵያውያኖች ወደዛ ሲያጨበጭቡ ባንዳ ሲሆኑ እንደከረሙ እንደነበሩ ምንም የሚካድ ነገር አይደለም። አሁንም ደግሞ ኢትዮጵያ በናሽናል ኢንተረስታችን ላይ ማንኛውም ኢትዮጵያዊ እዚህ ጋር ያለነው ኢትዮጵያውያን ነን አይደለ? አንድ ሆነን መቆም አለብን። ማንኛውም ኢትዮጵያዊ እኮ ምን መጣ ነው አሁን እኮ ማወቅ የፈለኩት አክሰስን መጠቀም መቻል አለብን። ቴዲ ለምን እዚህ ጋር እንትን ጥያቄ ታረጋ? ግልጽ እኮ ነው። ምን እዚህ ጋር የግድ ማውራት አለብኝ እንዴ? አንድ ሆነን መቆም አለብን ለሀገራችን። አንድ ሆነን አክሰስን ተርጉምልህ እስቲ ቴዲዬ። አክሰስን በአማርኛ በለው እስቲ። አሁን እኮ አክሰስን ኢን ሮንግ ዲፊኒሽን ነው እያወራ ያለው። አክሰስ ሚንስ ኢምፖርት አመጣለሁ ኦነርሺፕነት አይደለም እያልን ያለነው። አሁን ሙላት እኔ ገብቶኛል። እንግሊዝኛ ታስተምረኝ ነው እንዴ? እሱ አይደል ተውት። እኔ ገብቶኛል። ይኸውልህ ሙላት እኔ እየጠየቅኩ ያለሁት ከድብድቡ በፊት ዝም ብለን ነው እንደ እንቆም ሆበል ምናምን እኮ እንደዛ አይደለም እኮ መለከት ምናምን ተነፍቶ ከበሮ የተደለቀ እኮ ምናምን አይደል። ምንድነው የመጣው ነገር? መንግስታት ወይም ደግሞ በየ5 ዓመቱ የሚደረግ ምርጫ ሀገርና ህዝብን ለማስተዳደር የተመረጠው ፓርቲ ከሻዕቢያ መንግስት ጋር የተነጋገረው ንግግር አለ ወይ? በጋራ በመጠቀም እምቢ ተብሏል ወይ? ቀንስ ጨምር ተብሏል ወይ? በዚህ አይሆንም ሲባል በሌላ መንገድ ሄዳችኋል ወይ? ተደራድራችኋል ወይ? ሰጥቶ በመቀበል ምህረም ካልከው ምን ሰጣችሁ? ምን እንቀበል አላችሁ? እኚህ ነገሮች አቅርበን እምቢ ያሉ ከዛም አልፎ ደግሞ ፕሮኬቲቭ የሆነ አፕሮቻቸው በዚህ ደረጃ ላይ ጣለን ብለህ ለትውልድም እኮ ለመናገር ምቹ እንዲሆን እኮ አንድ እሺ እኔ ሐሳቤን ልጨርስልህ። እሺ በአንዴ ከጨርሰው እሺ እኛ ያልነው አሁንም የኢትዮጵያ መንግስት ያለው እኛ እንኳን መመለስ ባንችል ትውልድ ይመልሰዋል ያለው ገባ። ስለዚህ ምኑ ነው የሚመልሰው? ይሄን ባለበት ሁኔታ ላይ የኤርትራ መንግስት ግን ሌላ ለጦርነት ራሱን እያዘጋጀ ነው። ለጦርነት ኢትዮጵያ ውስጥ ያሉ ጽንፈኞችን ተጠቅሞ ራሱን እያዘጋጀ ነው። ያን በሚያደርግበት ሰዓት ላይ እኛ ደግሞ የበለጠ ተዘጋጅተን ነው የምንጠብቀው። ማንኛውም መንገድ እሱ ለሚያደርጋቸው ነገሮች እኛ አጸፋ ለመስጠት እሱ ለሚጀምረው አይ ቲንክ አልገባህም መሰለኝ። አሁን ይሄ አንተ አሁን ሪታሌሽን ላይ ነው ያለው። ሪታሌት ታደርጋለህ የምትለውን ነገር ታደርጋለህ፣ ችግር የለውም። ከዛ በፊት የተሄደባቸው ስቴፖች አሉ ወይ ነው እኮ እኔ እያልኩ ያለሁት። ከዛ በፊት ጆሮ ሲመጣ ይገባኛል እንዳልኩ ገብቶኛል። ግን በሐሳብ ደረጃ እኮ ነው ቴዲ፣ በሐሳብ ደረጃ ነው ያለው ይሄ ኬዝ። እኛ አሁን ወደ መተግበሩ በኃይል እንተግብር አላልንም፣ በሐሳብ ደረጃ ነው ያለው። በሐሳብ ደረጃም ደግሞ እንነጋገር ነው ያለው። ገባህ አይደለ? ይሄ እንነጋገር አልን እንጂ ሌላ ነገር እናደርጋለን እንዲህ እናደርጋለን አላልንም። በሐሳብ ደረጃ ነው ያለው እኮ። ኢሳያስ አፈወርቂም እኮ እንነጋገር እያለ እኮ ነው። መች ነው የምትነጋገሩት? እንነጋገራ አይዶንት እኮ ተነጋገሩ። እኛ ያ የምንነጋገር እያለ ነው። ይሄ መች ነው የምትነጋገሩት ላይ እኮ ነው ያለሁት እኔ። የምትነጋገሩት መች ነው ነው የኔ ጥያቄ። ስንስማማ ነው ሌላ አደራዳችሁ ስንስማማ ነው የምንነጋገረው። የሚያስማማን ሰላማዊ ምክክር ሊሆን ይችላል። ሜቢ ከፈለጉ ጦርነትም ሊሆን ይችላል፣ አይታወቅም። እሺ ቴንክ ዩ